رحمن يا رحمن ساعدني يا رحمن اشرح صدري አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድ ኤንድ ዚዙ ፋሚሊ ቻናል ተከታታዮች ሰላማችሁ ብዝት ይበል። ዛሬ የሰርጉ ቀን ማታ የሚል ሙሉ ክፍል ይዤላችሁ ብቅ ብያለሁኝ። ቀጥታ ወደ ትረካው። የሰርጉ ቀን ማታ ነው። አጃቢ ሰርገኛ ሁሉ የሚሰራውም ሰርቶ የሚበላውን በልቶ በመበታተን ላይ ይገኛል። ሙሽሪት ቤት ተቀምጣ ብቻዋን ባሏን እየጠበቀች ነው። ሙሽራው ላፍታ አልላቀቅ ያለው አንደኛ ሚዜ ጋር በመሆን እሰርጉ ድንኳን ውስጥ ይመላለሳል። እሱ ልቡ ሙሽሪት ጋር ነው። ሰዓቱ እየረፈደ ሲመጣ የሙሽራው እናት ሂድና ግባ እንጂ እንዴት ትታት እዚህ ትቆማለክ? አሉ ኮስተር ብለው። ሙሽራው እሽ እናቴ ብሎ መንገድ ሲጀምር ሚዜውም ተከትለው ይህንን ያዩት እናት አንተ ና ብለው ጎትተው አስቀሩት። ትልቁ ስራ ቀለለለት። ሰዓቱ 3:45 ይላል። በራፉ ተዘጋ። ሙሽሪት እንደዛ ናፍቋት እንዳልነበረ አጠገቧ ስታየው ከናፍቆት በላይ ፍርሃቷ አሸነፋት። ዘላ ለማቀፍ ስታስብ እንዳልነበረ አሁን ብሸሸው መረጠች። የዛሬው የት ሙሽራ በስሟ አትጥራት፣ ስሟን ቀየር አርገህ ሀቢብቲ በላት። አሰላሙ አለይኩም ሀቢብቲ አለ ድምፁ እየተንቀጠቀጠ። ወአለይኩም ሰላም ወራህመቱላህ አለች ለሱ በማይሰማ ድምፅ። የሷ መሸማመቅ እሱንም አስፈርቶታል። ጠጋ አለና አዲሱ አልጋ ላይ አጠገቧ ተቀመጠ። ሙሽሪት ፍርሃቷ እያደረ እየጨመረ መጧል። ሲጠጋት ደንግጣ ከመቀመጫዋ ሳትነሳ ፈቀቅ አለች፣ ካጠገቡ ራቅ ለማለት በማሰብ። ሙሽሪት አይዞሽ አትበይ፣ ፈራ አላህ አይቆጣም ሀላልን የሰራ። ይህ ድርጊቷ ግራ የገባው ሙሽራው ምን እንደሚላት እያሰበ ይላል። በየመሃሉ እንደምንም ብሎ እንተኛ አላት። አይ አንተ ተኛ አለች ፍርሃቷ በሚያሳብቅ ድምፅ። በጣም ግራ የተጋባው ሙሽራ በራፉን ከፍቶ ወጣ። ምን ነው ልጅ ወጣህሳ? አሉ ከበራፉ ትንሽ ራቅ ብሎ በተጠነጠነው ፍራሽ ላይ የተኙት እናት። አይማ ሚሪንዳ ፈልጌ ነው አለ ያን ጓደኛውን እየፈለገ። ማነህ? ሚዜው ተነስ ሚሪንዳ ስጣቸው አሉ በእግራቸው እየቀሰቀሱት። አንደኛ ሚዜው ተነሳ። ያን ያየው ሙሽራ ና በሚል ጭንቅላት እንቅስቃሴ ጠራው። ሚዜው የሆነ ችግር እንዳለ ስለገባው ተሎ ተነስቶ እሽ ማዘር አለ ፈጠን ብሎ። ወደ ሌላኛው የቤቱ ክፍል ሄደው የሆነውን አጫወተው። አንደኛ ሚዜው ወሬውን ጀመረ። እኔ እኮ ሳገባ እንዳንተ በቤተሰብ የማላቃትን ልጅ አይደለም ያገባሁት። ያው ታውቂያለህ፣ ተዋደን ተፋቅረን ነው የተጋባ ነው። ይገርምሃል ብሎ ሌላ ወሬ ሊጀምር ሲል ተው እኔም አንተን ሰው ብዬ ማማከሬ ብሎ ተናዶ ትቶት ወደ መጣበት እየተመለሰ ሚዜው ሙሽራውን ና እንጂ ና አልሰማኸውም? እሺ ሚሪንዳህን ውሰድ አለው። ሚሪንዳውን ይዞ ወደ ሙሽሪት ገባ። በራፉ ተዘጋ። መብራቱን ሲያበራ ሙሽሪት የሰርግ ልብሷ እንደለበሰች ተኝታለች። ሙሽራው መብራቱን አጥፍቶ ደስታና ፍርሃት እየተቀላቀለበት እሷን ላለመረበሽ ቀስ ብሎ ወደ አልጋው ሄደ። ባላህ ስም አላህ ሆይ እኛንም የምትሰጠንን ርዝቅ ሁሉ ከከሃዲው ሸይጣን ጠብቀን። ሙሽራው መብራቱን አጥፍቶ ደስታና ፍርሃት እየተቀላቀለበት እሷን ላለመረበሽ ቀስ ብሎ ወደ አልጋው ሄደ። ሙሽራው ሴትዮዋ ቤት ኒካህ ከማሰሩ ከጥቂት ደቂቃዎች በፊት ቃዲው ለሙሽራው ከግንኙነት በፊት የሚባለውን ዚክር የነገሩትን እያስታወሰ ነው። እናትየው ይህንን ነገር አላማራቸውም።
የተፈጠረውን ለማወቅ ይመስላል። ሳያስጠጡ ከእግራቸው ስር የተኛውን የልጃቸውን የቅርብ ጓደኛና አንደኛ ሚዜ እንደለመዱት በእግራቸው ረገጥ ረገጥ አደረጉት። አቤት ማዘር አለ ፈጠን ብሎ። አልተመቸኝም፣ ቦታ ቀየርልኝ፣ የተኛሁበትን ወደ ቤት አስጠጋልኝ አሉት። ሚዜውም የተባለውን አደረገ። ጎሽ አላህ ጥሩ ትዳር ይስጥህ አሉ ማግባቱን ረስተው። ሚዜው አረ ማዘር እኔማ ገራሚ ሚስት እኮ ነው ያገባሁት፣ እኔን እየመረጥኳት በቤተሰብ አይደለም፣ ደግሞ እንዋደዳለን አለ እሳቸውን ለመንካት እያሰበ ይመስላል። ለዛ ነዋ እዚህ ብቻህን ትራስ አቅፈ የተጋደምከው አሉ ማዘር ህዋዝ አልነበሩም። ማዘር ወደ በሩ የተጠጉት በባህላቸው መሰረት ነገ ለምላሽ ሲሄዱ ሙሽራው የባለቤቱን ቢክራ መውሰድ ስላለበት ያን ለማረጋገጥ ካልሆነ ለማስፈጸም በማሰብ ነው። ወደ ሙሽሮቹ በራፉ ተጠግተው የተኙት የሙሽራው እናት ድምፃቸው ውስጥ ለተኙት አዲሶቹ ሙሽሮች ይሰማል። ስማ ይህን ቤተሰብ ቢመርጥልህ ከጎን ትሆን ነበር። መልክ አይደለም ቁም ነገሩ፣ መልክም ቢሆን የኔዋ ማን ይበልጣታል ብለህ ነው አሉ ማዘር እስኪወጣላቸው ተናገሩ። በተቀዋ መርጠን ሂደዋን መርጠን አሰላሙ አለይኩም ልንወስዳት መጣ። ሙሽሮቹ በሀሳብ ተውጠዋል። እሷ የእናትየውን ድምፅ ስትሰማ የበለጠ ፍርሃቷ ጨመረ። ድሮም እንቅልፍ ይዟት የሄደ መስላ ተኝታ የነበረችው ሙሽሪት የበለጠ መተንፈስ ጀመረች። እውነቱን ከሆነ እሱን ፈርቷል፣ ግን ራሱን እንደምንም ለማረጋጋት እየሞከረ የኔ ውድ ሀቢብቲ አላት። ትከሻዋን እየነካካ እንደምትሰሚኝ አውቃለሁ፣ ወደ እኔ ዙሪ በእጆቹ ወደ ራሱ እየሳባት። እሽ አለች እየተንቀጠቀጠች። እሽ ብላ ዞረች። ፍርሃትና ደስታ ተቀላቀለባት። እጆቿ ይንቀጠቀጣሉ። ሁሉም ተፋጠዋል። ዝምታው በርትቷል። እሷ እሱን፣ እሱ ደግሞ እሷን በመሰረቅ እየተያዩ ፈገግ ከማለታቸው በስተቀር ሙሽሪት ቀን ለሰርጓ አድርገው የነበረውን ቬሎ እንደለበሰች ናት። ከብዙ ዝምታ በኋላ ውዴ ያኔ ታስታውሻለሽ? ለመጀመሪያ ጊዜ አንቺን ሳይሽ ስመጣ መልስ እኮ ነበረኝ፣ አሁን ትሰጭኝ አለት። ሙሽራው ወሬ ለመጀመሪያ ያክል ፈገግ እያለ ለመጀመሪያ ጊዜ የተያዩ ከመጋባታቸው 1 ሳምንት በፊት ነበር። ሙሽራው የሚያውቀው እሷ እንደማታውቅና ለሱ ብቻ እንደተነገረው ነበር። ከወትሮ ብቻዋን ሱቅ ላይ መቆም የማይፈቀድላት ሙሽሪት ሱቅ የሆነ ሰው ይመጣል በደንብ ይው ዘመድሽ ነው ተብላ ብትባልም እሷ ጨኛዋ እንደሚመጣ አውቃ ወደ ሱቅ ገብታ እየጠበቀችው ነው። ብዙም አልቆየም። ፂሙ ገና ብቅ ብቅ ያለ ማለት የጀመሩ የስጁድ ምልክት ያለው ወጣት መጣ። የምጠበቀው ልጅ እንደሆነ ገምታለች። እዚህ ሱቅ አለ። አቤት ሲያት ደነገጠ። አሰላሙ አለይኩም ወራህመቱላህ ወበረካቱ ሳያስበው ሰላምታውን ሞላው። ወአለይኩም ሰላም ወራህመቱላህ ወበረካቱ አለች እንዳመጣጡ መለሰችለት። እቃ መጠየቁን ረስቶ ስለ ውበቷ ቁንጅናዋ እያሰበ ከጠበቃት በላይ በጣም ቆንጆ ናት። አቤት ወንድም አለች በድጋሚ። እንትን አለ አለች። ምን? ፈገግ እያለች ሱቁን ማየት ጀመረ። ቸኮሌት ትልቁን አለ። 5 ብር አለች ፈጠን ብላ። እሺ ስጭኝ። እሱ ሙሉ ሀሳቡ እሷ ላይ ነው። ቸኮሌቱ ከላይ ስለነበረ ልሰጠው ትንሿ መስላል ላይ ስትወጣ ተመስጦ ይከታተላታል። እሷ በሱ ሁኔታ እየተገረመች ይኸው ወንድም ብላ ልሰጠው ስትል 2 አድርገው ለሁለተኛ ጊዜ አውርዳ ሰጠችው። አመሰግናለሁ፣ እንተዋወቅ፣ መሐመድ እባላለሁ። ደስ ሲልሽ ማሜ፣ ሳስጠላሽ ደግሞ ሙሄው በይኝ ብሎ አንዱን ቸኮሌት ትቶላት እየተራመደ እሺ ማሜ አለች የተመቻት መሆኑን ለመግለጽ። ስለሱ እያሰበች ፊቷ በፈገግታ እንደተሞላ ይቅርታ ብር ረስቼ ብሎ 50 ብር አውጥቶ ከነቅጣቴ ነው ለረሳሁት ግን ምክንያቴ አንቺ ነሽ
ስታፈጭብኝ ነው የረሳሁት አላት ፈገግ ብሎ። ማን? እኔ አለች ለመኮሳተር እየሞከረች። አዎ አንቺ። መልሴን ደግሞ አንድ ቀን ጠይቅሻለሁ፣ ያኔ እንዳትረሽ። ቻው ብሎ ሃሃ እሺ ቻው ማሜ። ደግሞ ተመልሰ እንዳትመጣ ብሩን የመርሳቴ ምክንያት አንቺ ነሽ የሚለውን ቃል በልቧ እየደጋገመችው ከሱቃቸው በር ላይ ቆማ ከዓይኖቿ እይታ እስኪርቅ ሸኘችው። መልሴን አትሰጭኝም አለ ዝምታው የረዘመበት ሙሽራ። እሰጥሃለሁ አለችው ከሀሳቧ በመመለስ። ከተኛበት አልጋ ተነስታ መብራቱን አበራች። የግድግዳ ሰዓቱ 7 ሰዓት ከ35 ይላል። ሙሽሪት የዛኔ ያለባትን ዕዳ ለመክፈል ቦርሳዋን ፍለጋ እቃዎቿን ማንጎራበድ ይዛለች። እንዴት ያማረ ነው መስተተርበሱና የዛሬ ሙሽሮች ኢማናችሁ ይጽና። ከጥቂት ደቂቃዎች በኋላ በሩ ተንኳኳ። በራፉ ተቆረቆረ። ቦርሳዋን የደበቀው ሙሽራ በሙሽሪት ፍለጋ እየተዝናና ሀቢብቲ ምን እየፈለግሽ ነው? በቃ ነይ፣ ሌላ ቅጣት አለኝ ትቀጫለሽ አላት። ቆይ ቦርሳዬ ውስጥ ብር አለ፣ ቦርሳዬ ጠፍቶኝ ነው አለች ሙሽሪት ቅጣቱ ከባድ እንደሚሆን በመገመት። ድጋሚ በሩ ተንኳኳ። ሙሽሪት ደነገጠች። ፍለጋዋን አቋርጣ ወደ አልጋ ወጣች። በዚህ ሌሊት ማን ይሆን? ሙሽራው ከተኛበት አልጋ ተነስቶ ወደ በራፉ ገሰገሰ። እናቱ በር ላይ ቆመዋል። እማዬ፣ ምን ነው ችግር አለ እንዴ በዚህ ሌሊት? አለ ሙሽራው። እናትየው አዎ በጣም እንጂ ብለው እጁን ይዘው እየጎተቱ ወደ ሌላኛው ቤት ወሰዱት። የተደናገጠውና ግራ የተገባው ሙሽራ ቃል መተንፈስ አቅቶት እናቱን እግር እግር እየተከተለ የተፈጠረውን ለማየት ይንደረደራል። የሙሽራው እናት ሰው የሌለበት ውስጠኛው ክፍል ይዘውት ከገቡ በኋላ እጁን ለቀው እጃቸውን ወገባቸው ላይ ይዘው በትልቁ ተነፈሱ። እማ ምን እንደተፈጠረ ለምን አትነግሪኝም? አለ ግራ የገባው ሙሽራ። ይኸውልህ ልጅ፣ አጎትህ ጋሽ ጀማል ታውቃቸዋለህ አይደል? አዎ እማ። እሳቸው ለምን ያላገቡ ይመስልሃል? አላቅምማ። ከልብ ሁነህ አድምጠኝ ልጅ። ከ20 ዓመት በፊት እሳቸው ሊያገቡ ሽማግሌ ላኩ። አረማ ምን ሆነሽ ነው? ለምን የተፈጠረውን አትነግሪኝም? ልነግርህ እኮ ነው፣ ተረጋጋ። እና እናቴ አሁንም ከ20 ዓመት በፊት የተመለሰች እኮ። የተፈጠረውን ንገሪኝና ልመለስ። ሙሽሬት እየጠበቀችኝ ነው። ስቀር ደግሞ ሌላ ነገር እንዳይመስላት። ይምሰላት። አሁን ሄደህ ምን ታረጋለህ? አሉ ኃይል በተቀላቀለበት ድምፅ። የእናቱን መቆጣት ያየው ሙሽራ አጠገቡ ካለው መቀመጫ ላይ ቁጭ አለ። እሺ ቀጥይ፣ አዳምጥሻለሁ አለ በትልቁ እየተነፈሰ። ምን ያስቀምጠሃል? መልስልኝ እንጂ። ከ20 ዓመት አላወራ አሉ። ለነገሩ ትኩረት እንዲሰጠው በማሰብ ነው። እማ እርሽ ሽማግሌ ላኩ ብለሽ ነበር ያቆምሽ። አዎ ጎሽ፣ አድምጠኸኛል ማለት ነው ልጅ። ከዛ እሽ ተባሉ። ቀን ተቆርጦ ያውም እንዳንተ አይደለም፣ ሆ ተብሎ ተጨፍሮላቸው ተዳሩ። እሽ አላሁንም የኔ ስም እዚህ ምን አመጣው እያለ በሆዱ። እናትና ልጅ ወሬያቸው አላበቃም። ባሏ የዘገየባት ሙሽሪት ወደ ሽንት ቤት ለመሄድ የለበሰችውን ቤሎ አውልቃ በሂጃብ ቀይራ ውሃ ይዛ ወደ ሽንት ቤት ስትሄድ ተመለከተቻቸው። የሆነ ችግር እንዳለ ቢገባትም አልፋቸው ከቤቱ መጨረሻ ላይ ወዳለው ሽንት ቤት አመራች። ከዛ ልጄ ቀጠሉ ወሬያቸውን። ከዛ ያገባት ቀን ሳይነካ ታደረ። ምላሽ ሲሄድ ሰው ሁሉ ሳቀበት። የእሷ ቤተሰቦች ልጃችን ወንድ አይደለም ያገባችው፣ አንሰጥም ሁለተኛ አሉ። በመካከል አባትህ ቀድሞት ቤተሰብ ፈቅዶ ወሰደኝ። ይህን ለምን
እንደምነግርህ ይገባሃል? አዎ ወሰደኝ። ወሰደኝና ገባኝ። የኔ ታሪክ ነው። ልብ በል አንተም እንደ አባትህ ብልጥና ጎበዝ ሁን። ለምን እስከ ዛሬ አልነገርሽኝም ይህን ታሪክ እማ አለ። ልጄ ዛሬም አልነግርህም ነበር ማድረግ የሚገባህን ብታደርግ ኑሮ ብለው የተቀመጠበትን ራሱን እያሻሹ ሙሽሪት ከሄደችበት ተመልሳ ሞቅ ብለው የሚናገሩትን የባሏን እናት ንግግር ተገትራ መስማት ከጀመረች ቆይታለች። በርታ በል ወንድ ሁን። ያንተ እኮ ናት። ወንድ መሆንህን ማሳየት አለብህ። ነገ ምላሽ እንዳለን ታውቃለህ አይደል? ታዲያ ምን ልትል እንደምትችል አስበኸዋል? እኛንም አታሰድበን አለች። ይህን ሙሽሪት አልቻለችም። እንባዋ ቀድሟት እያለቀሰች ወደ ክፍሏ ሮጠች። ለእናት ለአባቶቹ ሙሽሪት አደራ መሬት ሁኝላቸው ስምሽ እንዲጠራ። ማን ነው አሉ እማ። ዞሮ ሰይ ማንም የለ። እሽ በቃ ልሂድ፣ ያልሽኝን ለማድረግ እሞክራለሁ አለ። እሞክራለሁ አይደለም አድርገው። ቆይ አንተ ምን ሆነሃል? አለች። አይማ እኔ አይደለሁም ግን ያመኛል ብላ እኮ ነው ስታለቅስ ነው አለች። ልጄ ሴት እኮ ናት። የመጀመሪያዋ እኮ ነው። የመጀመሪያዋ ከሆነ ሁሌም ያማታል እና በርታ ሂድ። ቆየህባት ደግሞ ስማ፣ በር ላይ የተኛሁት ያለ ምክንያት እንዳይመስልህ አሉ ፈገግታና ቁጣ በተቀላቀለበት ስሜት። ፈገግ እያለ እሽማ ያልሽኝን አደርጋለሁ ብሎ ወደ ክፍሉ አመራ። የቤቱን በር ከፍቶ መብራቱን ሲያበራ ከአልጋው ጎን የተቀመጠውን ሙሽሪት ለሰርጓ አድርጋ የነበረውን ቬሎ ሲመለከት ልቡ በደስታ እየከነፈች እናቱ ያሉትን እያስታወሰ በራፉን ዘግቶ ሚስቱ ወደ ተኛችበት አልጋ መራ። ባል በደስታ ጥርሶቹን መክደን አቅቶት አልጋው ላይ ወጣ። ሙሽሪት የለበሰችውን ብርድ ልብስ ገልጦ ሚስቱን ሲመለከታት ደነገጠ። ሙሽሪት እንባዋ ዱብ ዱብ እያሉ እጆቿ ጨብጣ ተኝታለች። ምን ነው ሀቢብቲ ምን ሆንሽ? አላት። ምንም አለች እንባዋን በእጇ እየጠረገች። የተፈጠረ ነገር አለ? በአላህ ንገሪኝ አለ። አይ የለም አለች ፈገግ ለማለት እየሞከረች። አቀልጅ እውነታውን ንገሪኝ አለ ቁጣ በተቀላቀለበት ስሜት። አይ በቃ እንካ ያኔ ያበደርከኝን ብር ቦርሳዬን አግኝቼዋለሁ። ደግሞ እናትህ ያሉህን አድርጋለች። ፈገግ እያለ እናቴ ያለችውን ሰምተሽ ነው? ያማ መች ይቀርልሻል ብለሽ ነው ሀሳብሽን ሳትቀይሪ ልነሳ አለና ብሩን ተቀብሏት ከአልጋው ላይ ተነስቶ በራፉ መሸንጎሩን ካረጋገጠ በኋላ መብራቱን አጥፍቶ ወደ አልጋው ተመለሰ። በራፉ ስር የተኙት የሙሽራው እናት ከውስጥ በሚሰሙት ድምፅ ደስተኛ ሆነው ጎሽ እንደዚህ ነው ያልኩህ የኔ ልጅ ጎበዝ፣ አሁን አኮራሃኝ እያሉ ፊታቸውን በፈገግታ እንደተሞላ እንቅልፍ ይዟቸው ሄደ። ከቤት የሚመጣው ድምፅ ከትንሽ ደቂቃ በኋላ ጸጥ አለ። ሙሽሪት እና ሙሽራ በሹክሹክታ እየተሳሳቁ አለማቸውን እየቀጩ አንዴ አዛን አለ ብሎ ከተኛበት በደግ አለ። የመስጅዱን ስፒከር መከፈት የሰማው ሙሽራ መስጅዱ ከቤታቸው ራቅ ቢልም ሰው ሁሉ በሚተኛበት የሱብሂ ወቅት ግን መስጅዱ ውስጥ ያሉ ያክል ቅርብ ሆኖ ይሰማል። ሙሽሪት ከተኛችበት ተነስታ የታለ አዛኑ የኔ ፍቅር ብላ ሳትጨርስ አላሁ አክበር አላሁ አክበር አላሁ አክበር አለ። ላኢላሀ ኢለላህ። አዛኑን እንደጨረሰ ፈጠን ብላ መብራቱን አበራች። اللهم رب هذه التامة والصلاة القائمة محمد وسيلة الفضيلة ብላ ጨረሰች።
አዛን ሲያደርግ አብራው ስትመለስ የነበረችው ሙሽራ ከአዛን በኋላ የሚባለውን ዚክር ፊት ለፊቱ ቁጭ ብላ በፍቅር አይኑን እያየች እንደጨረሰ ግንባሩ ላይ ከንፈሮቿን ካሳረፈች በኋላ እቅፍ አድርጋ ሀቢቢ አላህ አንተ ለእኔ ስለሰጠኝ ከልብ አመሰግነዋለሁ አለች። በጆሮው ተጠግታ ፈገግ እያለ እኔ ግን ሙሽሪት አላህ አንቺን ስለሰጠኝ ሳይሆን ከአንቺን እንዳይለየኝ ያን ነው ዱዓ የማረገው አለ። አሁን መለየትን ምን አመጣው? ኮስተር ብላ ተይሁና ሻወር እንውሰድ፣ እኔ ወጥቼ ውሃ አዘጋጅቼ እመጣለሁ፣ አንቺ ልብሴን አዘጋጅተሽ ጠብቂኝ። እሺ ፈጠን በል እንዳቆይ ትናፍቀኛለህ። እሺ ፍቅር ብሎ ግንባሯን ስሟት ወደ በሩ ሄደ። በሩን ሲከፍተው መብራቱን አጠፋፍተው ሁሉም ተኝተዋል። ሀቢብቲ የእጅ ባትሪ ይኖራል? አዎ ስልኬን ልስጥ ብላ ስልኳን ይዛለት ስትወጣ እንዳለ ተኝተዋል። በመገረም ስሜት ፈገግ እያለች በቃ እኔ ልቅደምህ ሻወር እንዳይነሱ ሰጋሽ እንዴ? እሺ ልብስሽን አዘጋጅ፣ እኔ ውሃ በባሊ ላስገባለሽ፣ ደግሞ ኢንሻአላህ ራሳችን ቤት ስንገባ አብረን ሻወር እንገባ ይሆናል ብሏት ውሃ ሊያስገባ ሄደ። ውሃውን አስገብቶ ሁሉንም ሻወር ወስደው መጡ። ሁለተኛ ላይ የታጠበው ሙሽራው 30 ደቂቃ ፈጅቶበት ወደ ቤቱ ሲገባ ታጠብክ? አዎ ሙሽራው የታጠብኩ አልመስልም እንዴ? ኧረ ትመስላለህ። እንደዛ አላልኩም። ባይሆን ትንሽ ፈጠንክ ብዬ ነው። እንኳንስ አልቀደምከኝ ባለ ፈገግ አለች። ኧረ ቀልድ ሃሃ። እሱም ፈገግ አለ። ይሄ ሁለተኛ አዛን አለ ሀቢቢ። እኔ ግን እንቅልፍ የመጧል። ሰግደን እንተኛለን አይደል? አዎ አዛኑ እንዳበቃ ሙሽራው ከፊት ሙሽሪት ከኋላ ሆነው በጀማዓ ሱብሂን ከሰገዱ በኋላ ዱዓ አድርገው ወደ አልጋቸው አመሩ። ምሽቱም ሙሉ እንቅልፍ በአይናቸው ያልዞረው ሙሽሪት እና ሙሽራው ኃይለኛ እንቅልፍ ላይ ናቸው። ምንም ነገር አይሰሙም። የሙሽራው ሚዜዎችና በሰፈራቸው ያሉ የእናቱ ጓደኞች የሙሽሮችን መነሳት በጉጉት እየጠበቁ ነው። ሰዓቱ 2 ሰዓት ከ30 ይላል። እስካሁን ቆይ ይረፉ ሲሉ የነበረው የሙሽራው እናት ጠበቃው የሰለቻቸው ይመስላሉ። ሚዜዎቹና አጃቢዎቹ ቁጥራቸው ጨምሮ ለምን መጨፈር እንጀምር እየተባባሉ ክርክር ይዘዋል። አንደኛው ሚዜው ቆይ ማዘር ላስፈቅድ ብሎ ሴቶች በመሃል ወደ ተቀመጡበት የሙሽራው እናት አመራ። ማዘር? አቤት አሉ አጠገባቸው የተቀመጡ አንዲት ሽማግሌ እጁን እያወዛወዘ። አይ አንቱን አይደለም እሳቸውን ነው በእጁ ምልክት እየሰጠ። አንቱ ዘይነባ ሰው ይፈልገዋል አሉ በእጃቸው እየነቀነቁ። አቤት አሉ ፈጠን ብለው የሙሽራው እናት። እንጨፍር እያሉ ነው። አዎ ጨፍሩ አሉ ከጎናቸው ያሉት ሽማግሌ። እናትየውም አዎ እኛም እዚህ እንጨፍራለን ተባባሉ። ብር አምባር ሰበረሎ እያሉ መጨፈር ጀመሩ። ክፈት በለው በሩን እያሉ ሲጨፍሩ ይህ እኮ የሙስሊም ሰርግ ነው፣ ተው እንጂ ባይሆን በነሽዳ እናርገው፣ እኔን ተከተሉኝ በነሽዳ እናርገው ብለው ባረከላህ አይ ሌላ ይሄንን የታወቀ የተለመደ ነው ብለው አህመድ ነብዬ እያሉ አሁን ከቀድሞ ትንሽ ተሻለኝ ማሜ ሀላሉን ያዘ መሰለኝ። ሙሽሪት ሙሽራው አንድ አይነት ነገር በጣም ያስቸግራል ለማወዳደር። አሁን እኔ ብሞት እንድሞት ነው ወይ ሴት የያዘ አንድ ቀን ሳያይ? ይሄ ሁሉ ወጣት ማግባት አማረን ወይ? ላኪን ወሃሮ 1 ሚሊየን። ከሙሽሪት ሚዜ አንዷን አየኋት። ማሜ አናግርልኝ እኔ አስፈራኋት። ኧረ ተይ አንቺ ልጅ ምን አለህ አትበይኝ፣ ሶላት ሰግዳለሁ ዝም ብለሽ አግቢኝ
ባረከላ ሂላል። ይሄው ጀማዓችን በእናንተ በመጋባት በመደሰታችን ጭፈራው ደምቋል። ሙሽሮቹ በጭፈራው መተኛ አጥተው ሳይወዱም ቢሆን በግድ ተነስተዋል። የሙሽራው እናት በራፉን በኃይል እየቆረቆሩ እናንተ እኮ ነው ተነሱ እንጂ ቁርስ ብሉ። እሽ እናቴ አለች ወደ በራፉ ተጠግታ ቁማ የነበረችው ሙሽሪት። ጎሽ ልጄ ያ ተጋድሞ ነው ተነስ በዩ። ተነስተናል እናቴ አለች በድጋሚ። እናቴ መባላቸው ደስ እያላቸው የሙሽራው እናት ነበሩበት። ጓደኞቻቸው በመሃል ሂደው እናቴ አለችኝ እኮ ሲሉ እልልታው ቀለጠ። ሚዜዎቹም አላረፉ። ይህ ሁሉ ወጣት እዚህ የቆምነው ብንወድህ ነው እንጂ ሌላ ምን አለው? ኧረ ተው ወንድሜ አትሁን ቅምጥል ቶሎ ውጣልና እንድንቀመጥ ቁርስም እንብላ እያሉ ይህንን የሰማው ሙሽራ ፈገግ እያለ በራፉን ከፍቶ ወጣ። ይህኔ ቀወጡት። ዛሬ በሱ ቅኑ ሙሽራን እዩት። ግማሹ ኢማኑ በሷ እኮ ሞላለት። ጭፈራው አበቃ። ሁሉም የቀረላቸው በልተው ጨረሱ። ሙሽራውም የተዘጋጀለትን ገንፎ ከሙሽሮች ጋር እየተጎራረሰ እየተሳሳቁ ጨረሱ። ሰዓቱ 4:51 ይላል። እናቱና የሰፈሩ ሴቶች በባህላቸው መሰረት የልብስ ማጠቢያ ሳህን፣ ሳሙናና ውሃ አዘጋጅተው እየጠበቁ ነው። 5:20 ጠበቃው ረዘመ። አንሶላውም ማምጣት ያለባቸው ሙሽሪትና ሙሽራው ቀሩ። ሙሽሮቹ ሲቀሩ እንዲነግሯቸው የተላከው አንደኛው ሚዜም እዛው ቀረ። እናትየውም ሁሉም ሲቀሩ ተነስተው ሄዱ። እቤት ሲገቡ ደነገጡ። የሚያዩትን ማመን አልቻሉም። አልጋው ላይ የተቀመጠውን ባሏን ሙሽሪት ልቡን ደግፋ አይዞ ሀቢቢ ትንሽ ነው ታገስ ትለዋለች። ሙሽሪት እሺ ሀቢብቲ አለ። ሻታ ላይ ያለው ሙሽራ ባዞውን ይዞ የቆመው ሚዜው እረ አልቻልኩም እኔን ሊከተለኝ ነው ብሎ ባዞውንም አስቀምጦ በሩ ላይ ቆመው የነበሩትን የሙሽራው እናት ገፍቷቸው እየሮጠ ወጣ። የሚዜው ግፊት በድንጋጤ ፈዘው ከቆሙበት አባነናቸው። አይናቸውን በእጃቸው ጠረግ ጠረግ አድርገው ዳግም ገለጡት። ልጄ ልጄ ቀወጡት። ኧረ እማዬ ደህና ነኝ ልጄ ምን ነው ሐኪም ቤት እንሂድ ዶክተር እንደውሉለት። ሰው ተሰበሰበ። ይዞህ መጣ አለ ሙሽራው። የአንደኛው ሚዜው አይን እየተመለከተ አይ ቆይ ስበር ይዤ እመጣለሁ ብሎ እየሮጠ ወጣ። አንደኛው ሚዜው ከትንሽ ደቂቃ በኋላ ሚዜው መድኃኒት ከኒና ይዞ መጣ። ይሄው አመጣውልህ። ማን ነው ያዘዘለት? እሱ ራሱ ነው። ይህንን መድኃኒት አምጣልኝ ያለኝ። ማለቴ ዶክተር ጠይቄ ነው ይዤለት የመጣሁት ከፋርማሲ። አንጣ ምን ያቀባዥርሃል ብለው ከእጁ ላፉት። እንካ ልጄ ቀና በል ውሰደው። ውሃ አምጭለት የኔ አበባ አለች። ውሃውን አመጡለት። መድኃኒቱ በውሃ እያወራረደ ወሰደ። መድኃኒቱን እንደወሰደ ብዙም አልቆየም። ወዲያው ማቃሰት ጀመረ። ያ አላህ አልቻልኩም። እጆቹ ከሆዱ ላይ አልተነሱም። ሙሽሪት አይዞህ አለውልህ ከጎንህ ነኝ የኔ ውድ እያለች ፀጉሩን እያሻሸች ከጎኑ ተቀምጣለች። ከትንሽ ደቂቃ በኋላ ጸጥ አለ። እናትየው ጸጥ አለ። ምን ሆነብኝ ልጄ? እዩ እስኪ የኔ አበባ እዩ አሉ ሙሽሪትን። ሀቢቢ ሀቢቢ በወዘውዘውም መልስ አይሰጥም። እሪታው ቀጠለ። ሰርግ ቤቱ በቅጽበት ወደ ልቅሶ ቤት ተቀየረ። ገና እኮ አልጠገብኩህም አትሂድብኝ ያለንተ ቆይ ማን አለኝ እያለች ልጄ በሰርግህ ቀን ምን ነው ምን አገኘብኝ? ምላሽ አይሰጥም። ሁሉም ደነግጠው የሚያደርጉት ግራ ገብቷቸው ሚዜዎቹ መኪና ፈልገው ኩንትራት ይዘው መጡ። ጤና ጣቢያ ወስደን ፈጠን ብል አለ ከሚዜዎቹ አንዱ። አይ የግድ ክሊኒክ ይሻላል ዶክተር አብዱል ቃድር ግርማ የግል ክሊኒክ እዛ ይሻላል። ጎበዝ ዶክተር ነው ደግሞ ሚዜው እኮ ነበር እሱ ይሻለናል። ይህንን እንኳን
ይስራ እንጂ አለ አንደኛው ሚዜ። እሸሸ ብቻ እንፍጠን ፍጠኑ አለ። መኪናውን በፍጥነት ወደ ክሊኒኩ አመራ። ተረጋጉ ተረጋጉ፣ ወደ ውስጥ አስገቡልኝ እና ውጡልኝ፣ መመርመር አለብኝ አለ ዶክተሩ። የሙሽሪት ቤተሰቦች ለምላሹ ገና መዘጋጀት እንደጀመሩ ይህን ወሬ ሰምተው ወደ ክሊኒኩ አመሩ። ሁሉም ከክሊኒኩ ጥግ ጥግ ቆመዋል። ልጄ አይዞሽ፣ ምንም አይሆንም አለሃለን አለች። አባዬ እማስ አለች በእንባ የታጠቡ አይኖቿን እየጠረገች። እናትሽም እየመጣች ነው አለ የሙሽሪት አባት። አባዬ ፈርቻለሁ። ልጄ አትፍሪ፣ ይህ እኮ ድሮ የተጻፈ ነው። እሱ ያለው ብቻ ነው የሚሆነው። ወደ ደረቱ አስጠግቶ በአይኗ የሚፈሰውን እንባ እየጠረገ። ትንሽ ደቂቃ በኋላ ዶክተር ሙሽራው ከተኛበት ክፍል ወጣ። ሁሉም ተሯሩጠው ተጠጉት። የለበሰውን ጋውን ይዘው ዶክተር ምን ሆነ? ምን አዲስ አለ? አሉ። ማዘር ልጆት ደህና ነው፣ ምንም አይሆንም፣ አይዞት ተረጋጉ አይ ወይዘሪት አይሻ አንቺ ጋር ነው ያደረው አይደል? አለ ወደ ሙሽሪት ጠጋ ብሎ። አዎ እየተንቀጠቀጠች። አንድ ጊዜ ብቻሽን ላናግርሽ እፈልጋለሁ አለ። እሺ ዶክተር ብላ ከአባቷ እቅፍ ውስጥ ወጣ። የዶክተሩ የግል ቢሮ ውስጥ ተከትላው ገባች። በራፉን ዝጊውና አረፍ በይ በእጁ ወንበሮቹን እያመለከተ። ይህ ነገር የምነግርሽ ላንቺ ብቻ ነው። ያው ምንም ቢፈጠር ምንም እንደማትሆኚ ቃል ግቢልኝ፣ ለማንም እንደማትናገሪም ጭምር አለት። ምንድን ነው ዶክተር? አስጨነቀኝ እኮ ባሌ ምን ሆኖ ነው? አለች። ቃል ግቢልኝ፣ የምነግርሽን ቀላል ነገር አይደለም። በአላህ ስም ቃል ግቢልኝና ተረጋግተሽ እንደምታዳምጪ። ቃል ገባለሁሽ ዶክተር፣ ቶሎ ንገረኝ አለች። አሁን ለማሜ ሪፈር ወደ አዲስ አበባ ልጽፍለት ነው። ግን ምን ዶክተር? ይህን ነገር የምነግርሽ ለአንቺ ብቻ ነው። ግን ተንከባከቢው፣ ተጠንቀቂለት። ሁሌም ከሚያስጨንቁ ነገሮች ይራቅ። የሚያስደስተውን ሁሉ አቅርቢለት። ይህ ከሆነ ኢንሻአላህ ቶሎ ያድናል። እሺ ዶክተር፣ እሱ ይነሳልኝ እንጂ የፈለገውን አረግለታለሁ አለች ሙሽሪት። ከጎኑ አተራቂ፣ አብረሽው ሁኚ፣ ጨርሰናል። የመጨረሻውን መልእክት ነበር። እሺ ዶክተር ብላ ከመቀመጫዋ ተነስታ በሩን እየከፈተች፣ በነገራችን ላይ አንቺ ነሽ አብረሽው ወደ አዲስ አበባ መሄድ ያለብሽ አለ ዶክተሩ እንደ ማሳሰቢያ አድርጎ እጁን እየቀሰረ። ደስ ይለኛል። በሀዘን የጠወለገውን ፊቷን ፈገግ እያደረገች ሙሽሪት ከዶክተሩ ቢሮ ወጣች። ሁሉም ከበዋት። ምን አለሽ? ምን ሆኖ ነው? በጥያቄ አጣደፏት። ደህና እንደሆነና አሁን እንደሚሻለው ግን ለቼክ አፕ አዲስ አበባ መሄድ እንዳለበት እንደነገራት ደገመችላቸው። ምን አዲስ አበባ? የሙሽሪት ወሬ የሰሙት የሙሽራው እናት ዶክተር ልጄ ምን ነክቶት ነው አዲስ አበባ የሚሄደው? አለች። ምንም አልሆንም ብሎ ዝም አለ። ምን ማለት ነው? ቼክአፕ ለመታየት ነው። ምንም ደህና ነው። እሺ ምንም ካልሆነ ልጄን ማናገር ፈልጋለሁ አሉ ማዘር። ኑ ማዘር ብሎ ይዛቸው ገባ። ሲገቡ ሙሽራው ተነስቶ ዙሪያው ግድግዳውን እያየ ቁጭ ብሏል። ልጄ ሮጦ ጠመጠሙበት። በእናቱ እቅፍ ውስጥ ያለው ሙሽራ ዶክተሩን አይኖቹን አፍጥጦ አንገቱን ቀና ቀና እያደረገ ይጠይቀዋል። ዶክተርም አራት ጣቶቹን ጨብጦ አውራ ጣቱን ከፍ አድርጎ ጠቀሰው። እማዬ ደህና ነኝ፣ ቆይ ቆሜ ላሳይሽ። ቆሞ ተራመደ። እናትየውም ተረጋጉ። ልሮጥልሽ እንደማ አለ ሙሽራው ከልብ እየሳቁ። ናልኝ ልቀፍህ አለች። ህይወቴ የት ናት? ደግሞ ህይወቴ ማናት? አለችም የሙሽራው እናት። ሙሽሪት ናታ። አይሸቴ የት ናት? አሉ ሳይቀኑ የቀሩ አይመስሉም። ፊታቸው ያሳብቅባቸዋል። ዶክተር ፈጠን ብሎ ውጭ ናቸው፣ መግባት ተከልክለው ነው። ቆይ ላስገባልህ አለ አዲሱ ሙሽራ። ነገ
እያለ በሆዱ ዶክተር ከክፍሉ ወጣ። ከክፍሉ በር ላይ ቆመው የነበሩትን የሙሽሪት እናት ዶክተር መግባት እንችላለን አሉ። ፈጠን ብለው አዎ አዎ ግቡ ማዘር። ራቅ ብላ ቆማ የነበረችው ልጃቸውን እየገሰገሱ ልጄ ነይ እንግባ ግቡ አለው ዶክተሩ። ተነሳ ሁሉም ተከትሏቸው ሁሉም ተከትለው ወደ ውስጥ ገቡ። ሙሽራው ቆሞ ሲራድ ሲያዩት ሲራመድ ሲሄድ ሁሉም በደስታ ፈገግ አሉ። ሙሽሪት ሩጥ አቀፈችው። ሀቢብዬ አስጨነቀኝ እኮ ውዴ፣ እኔም አንቺ ከጎኔ በመሐመድ አስጨንቀሃን ነበር አሉ የሙሽሪት አባት። አባ ሙሽሪት ከእንቅልፉ አውጥቶ እየዘየራቸው አሁን ደህና ነኝ እናትህም መጠዋል አሉ የሙሽሪት እናት እየጠቆሙት። እማዬ ብሎ ጎንበስ ሲል እረ ቀና በል ልጄ ቀና በል ጎንበስ ብለው አነሱት። እሽ ብሎ ግንባራቸውን ከሳመ በኋላ መዳፋቸው ደገማቸው። ሰብሰብ ብለው እየመጡ እየዘየረ ሌሎችም ይመለከቱታል። ትንሽ እንደቆዩ አዛን አለ። መግሪብ አዛን አለ። ዶክተር መሄድ እንችላለን? አዎ ሂዱ፣ ግን በፍጥነት ወደ አዲስ አበባ ሂዶ ቼክ መደረግ አለበት አለ ዶክተሩ። እሽ ነገ ጧት እንሄዳለን። አያንቱ ባሄዱ ባይነኝ አንድ ሰው ይከተላቸዋል እና እነሱ ይሄዱ አለ ዶክተሩ። ለምን እኔም አልቀርም ልጄ እኮ ነው አሉ ማዘር። ሁሉም ተያይዘው እቤት ተመለሱ። እቤት ተመልሰው ብዙም አልቆዩም። ኢሻ አዛን አለ። ምላሹን መች ይሆን አሉ የሙሽሪት እናት። ከሕክምና ሲመለስ ይሻላል። አሁን እንዴት ማድረግ እንችላለን? ነገ በሌሊት ወደ አዲስ አበባ ይሄዳል አሉ የሙሽራው እናት። በቃ ነገ ይሄድና ሲመለስ እነግረዋለሁ የሙሽሪት አባት። እሺ ቻው፣ ሰላም ደሩ ተባብለው ልጄ አይዞሽ በርታ በይ ከጎኑ ሁኝለት፣ የሚሄድ ከሌለ እከተላችኋለሁ አለ። አይ አባ ችግር የለውም ብቻ ዱዓ አድርግልኝ እማዬ እወድሻለሁኝ እሺ አለች። እኔም የኔ ጣፋጭ ብለው ጉንጮቿን አዛዝረው ስመዋት በይ በርቺ ብለዋት ሄዱ። ሁሉም ወደ የቤታቸው ተመለሱ። ሚዜዎቹ ሲቀሩ ሚዜዎቹ ዛሬ እዚህ ነው የምናድረው ብለው ተቀምጠዋል። በሉ እዚህ እናድራለን ካላችሁ ዞር ዞር በሉና እራት በልታችሁ ኑ አሉ የሙሽራው እናት። እንዴ እዚህ የለም እንዴ አለ ቀስ ብሎ ከሚዜዎቹ አንዱ። እሽ ማዘር አለ ጮህ ብሎ። ከየት ይመጣል ማን ሰርቶት ለእነሱም ካለ ጥሩ ነው አለ ሌላኛው ተቀብሎ። ሙሽሮቹ እቤት ገብተው የልብ ልባቸውን እያወሩ ነው። በሩ ተንኳኳ። አቤት መጣው። ፈጠን ብላ በሩን ከፈተች። እናቴ አንቱ ነው እንዴ? አዎ ሰላም ናችሁ ልጄ? ደህና ነው ተኝተሃል እንዴ? ደህና ነህ አሉ። አዎማ በጣም ደህና ነኝ አሉ። አልጫ የተሰራ ነው ትበላላችሁ? ደግሞ ለጉዟችሁ መኪና አጎትህን ጠይቄዋለሁ። እማ አንቺ እኮ አትሄጂም ያምሻል ደግሞ ለምን ጠየቅሽው? በትራንስፖርት ትሄዳለሁ እኮ አለ። አጎትህ አይደል ሹፌር? ፈልገህ እንሄዳለን በቃ አለቀ አለች። አይማ አትሄጂም ወይ? እኔ አልሄድም። እዚህ መሆን አለብሽ። ሰው ምን ይለናል? ምንም አይኖርም እኮ እኔ እሸቴ ጋር እሄዳለሁ። መኪና ደግሞ የዶክተር መኪና አለ። ሌላ አልፈልግም። እሽ ካልክ እሷን መርጠሃል ማለት ነው ብለው በሩን በኃይል ዘግተውት ሄዱ። ቀንታ ነው ታያት ብሎ ፈገግ አለ ሀሳብ እንዳይገባት በማሰብ። እሽ ማዘር 11 ሰዓት ፒኤም ሆኗል። በሩ ተንኳኳ። ተነሱ የዶክተር መኪና መጥቷል። እሽ ብለው ተነስተው ሻወር ወስደው ሱብሂን ከሰገዱ በኋላ መንገድ ሊጀምሩ ሲሉ እማዬስ አለ ሙሽራው። አንደኛ ሚዜው እቤት ናቸው ልጥራቸው እንዴ አለ። አኮረፈች ማለት ነው። ነይ እንዘይራት፣ እኔ እንደምስማት ትስሚያታለሽ። ሙሽሪት ይዟት ሄደ። እማ እናቴ ጎንበስ ብሎ ጉልበታቸውን ከዛ ግንባራቸውን ስሞ ከቀኛቸው
ተቀምጦ ሙሽሪትም ጉልበታቸውን ከዛ ግንባራቸውን ስማ እናቴ አንቱ ካልፈቀዱ እንቀራለን አለች ፊት ለፊት ቁጭ ብላ። አይ ልጆች ሂዱ አላህ ይከተላቸው ብለው ግንባራቸውን ስሟቸው 5 ሰው በመያዝ በምትችለው መኪና ትንሽ የቤት መኪና ላይ አንደኛ ሚዜና ሹፌሩ ከፊት 2 ሙሽሮች ከኋላ ሆነው ተቀመጡ። የተለያየን ቻው አለ። በመስኮት ወጣ ብሎ እዛ የቀሩ ሚዜዎችን ጉዞ ጀመሩ። ሸገር መጣሁልሽ አንደኛ ሚዜ በመሆኔ ዛሬ ነው ያስደሰተኝ። ሃሃ ዘና በሉ ሙሽሮች እያለ ጉዞ ወደ አዲስ አበባ ተደረገ። ጉዞ ተጀምሯል። ሚዜው የሰርግ ነሽዳ ይቀያየራል። በመሃል በቃ በቃ እሱን ተወው አለ ሙሽራው። ደስ ደስ ብሎኛል። በተደሰች ቃል እገባለሁ ላልለይ ላንቺ ሀያቲ ጎኔን ደጋፊ ነሽ አጋሬ የኔ ውድ ባንቺ ይታያል ለነገው ፍቅሬ ሀቢብቲ ሀያቲ የሚለውን ነሽዳውን እስኪያልቀሱ ለሷ የነሸደው እስኪመስል አብሮ እየነሸደ ጨረሰው። ሀቢብቲ ካንቺ ላልለይ ቃል ገባለሁ አለ ነሽዳው እንዳለቀ። እኔም ውዴ መቼም ካንተ አልለይም አንተን ለማስደሰት ነው የምኖረው አለች በፈገግታ። እካልን ለኛም አስቡልና አለው ሚዜው። አዲስ አበባ ገባን። አንተ እንደዚህ ናት እንዴ? ገና ከመግባታችን ማስታወቂያ እንኳን ወደ አዲስ አበባ ገቡ ዋሊያ ቢያ ይጠጡ ይሸለሙ፣ ከታች ዝቅ ብሎ አዋሽ ባንክ ይቆጥቡ ይሸለሙ ይላል። ይህንን ህዝብ እኮ አደናገሩት። ቆይ እንቆጥብ ወይስ እንጠጣ? አንሷሪ ምሳ በልተን ወደ ጅማ እንሄዳለን። እሷን ማለት የሙሽራው ጓደኛና የመኪናቸው ሹፌር ነው። ወደ ጅማ ፊቱን አኮሳትሮ አዎ ወደ ጅማ እዛ እንሄዳለን። ምን ነው ችግር አለ እንዴ? የስ ሌላ ሀገር ላይ ነው አለ ሚዜው። ይቅርታ ማሜ ጅማ ከዚህ ካለንበት አዲስ አበባ 345 ኪሎ ሜትር ይርቃል። በሰላም ነው ግን ወደ ጅማ? አዎ በሰላም ነው። መንገድ ላይ እነግራችኋለሁ። አንሷሬ ወደ በኒ መስጂድ ውሰደን። እዛ ሰላትና ምሳ በልተን እንረሳለን እንዳልክ ሙሽራው አለ ፈገግ ብሎ። ሀቢቢ ህክምናውን አናደርገም? እሱ ይቅደም አለ። አይ አይሆንም፣ መጀመሪያ ጅማን የምንሄደው ፊቱ በመቆጣቱ ያሳብቃል። እሽ ማር እንደፈለገ አትናደድ። ቢኒ መስጂድን ስታይ እዚህ ልንሰግድ ነው። በመስጂዱ ውበት እየተደመመች አዎ ፍቅር ምን ነው ደስ አለሽ? ወላሂ በጣም ምን ብዬ ልንገርህ፣ አቅፈው ከምነግርህ በላይ ደስ ብሎኛል አለች። ዙሁርና አስርን ቀስረው የሙሳፊር ሰላት ማለትም አሳጥረው ዙሁርን 2 ረካ አስርንም 2 ረካ ከሰገዱ በኋላ ምሳ በልተው ጉዞ ጀመሩ። ወደ ጅማ መንገድ ጀምረዋል። ወሊሶ ወልቂጤ ዲላ። ግን ወደ ጅማ ለምንድን ነው የምንሄደው? አሁንስ አልነግረኝም ሀቢቢ አለች ሙሽራይት። ስለ ጅማ ከህፃንነቴ ጀምሮ እየሰማሁ ነው ያደግኩት። የአባቴ ሀገር ነው። የአባ ጅፋር ቤተ መንግስት ማየት ፈልጋለሁ። በተለይ አህመዲን ጀበልን 3ቱ አጼዎች የሚለውን መጽሐፍ ካነበኩ በኋላ ሁሌ ጅማን ማየት እመኝ ነበረ። ታውቂያለሽ ጅማ ዛሬ ለምንኖረው ለኢትዮጵያ ሙስሊሞች መኖር ትልቁን ድርሻ ትወጣለች። አባ ጅፋር እስካሁን ድረስ ሳዑዲ አረቢያ ላይ ያለ ቤት ለኢትዮጵያ ሙስሊም ሀጃጆች ሰርተው አውርሰውናል። አረብ ብዙ ግን የሚገርመኝ የኢትዮጵያ ቅርጽ ሲባል ሙስሊም ጋር ግንኙነት ያላቸው ቅርጾች አይነገርላቸውም። የሐረር ግንብ፣ አልነጃሽ መስጂድ፣ ሶፍመር ዋሻ፣ አፋር አሳይታ ላይ ያለው የልጅ ያሱ ቤተ መንግስት፣ እረ በጣም ብዙ መጥቀስ ይቻላል። የሚወራው ስለ አክሱም፣ ስለ ላሊበላ እና ጎንደር ብቻ ነው። ይህም ሙስሊም ማህበረሰብ ላይ ሳይቀር እንዲኖር ተደርጎ የተቀረጸ ነው።
እስኪ አንድ ሙስሊም የሆነ ግለሰብ የኢትዮጵያ ቅርሶች ጥቀስ ብለሽ ብትጠይቂው መጀመሪያ እነ ላሊበላን ነው የሚጠቅሰው። ከዛም አለቀ ሲል ይችላል። አልነጃሺ መስጂድ እንኳን አይጠቅስልሽም። እፍ በትልቁ ተነፈሰ። አዎ ልክ ነህ ውዴ፣ ግን አትናደድ። ያመሃልሽ ብዬ የመጣሁትን ደስተኛ እንድትሆንልኝ ነው አለች። አይ አልናደድም ማር፣ ጅማ የመጣ ነው ለዛ ነው ገባሽ? በዛ ላይ እዩ ገና ከመንገዱ እንደምትደረጀው በጣም ለምለም ሀገር ናት። እግረ መንገዳችን ደግሞ የሶፍ ዑመርን ዋሻ እናያለን። አላህ ካለ ቀጣይ የሐረር ግንብ፣ ጀጎልን ወይም ደግሞ አልነጃሺ መስጂድ እናያለን። እሺ የኔ ውድ በጣም ደስ ይለኛል አለች። ጅማ ገባን አይደል አለ ሚዜው። አዎ ጎበዝ ገማች ነክ። የስ ጅማ መግባታችን በዚህ ጀበና ነው ያወቅኩት አለ ማር። ተነሽ ተነሽ ትከሻው ላይ የተኛችው ሚስቱን እየቀሰቀሰ ገባን እንዴ አይኗን እያሸች። በጣም ጨልሟል። አዎ የኔ ፍቅር ተነሽ አልጋ እየፈለግን ነው አለ። በስተመጨረሻ ገባን አልሐምዱሊላህ። እንደዚህ ሩቅ መሆኑን ባቅ አልመጣልህም ነበር አለ። በመንገድ ላይ ባገኙት ጋሊ ፔንሲዮን የሚል የእንግዳ ማረፊያ አልጋ ቤት ውስጥ ገቡ። አንሷሪ ወደ ፔንሲዮን ገብተው አልጋ መኖሩን ካረጋገጠ በኋላ 3 አልጋ ይዞላቸው መጣ። አልጋ መያዙን ከነገራቸው በኋላ እሽ እንግባ ብለው ሊገቡ ሲሉ ወንድሜ ሴት ይዞ መግባት አይቻልም፣ ባልተቤቱ ከሆነች የጋብቻ ወረቀት ማሳየት አለበት አለ ዘበኛው በዱላ ወደ እንግዳ በመቀበያው እየጠቆመ። ማሻላ ሀገራችን ላይ ይህንን ስላየን በጣም ደስ ይላል። አሰራራችሁን ወድጀዋለሁ፣ ደስ ብሎናል አለ ፊት ለፊቱ ለቆመችው ኒቃቢስት የፔንሲዮ ኃላፊ። አዎ ወንድሜ፣ እኛ ቤት ላይ ዜና እንዲሰራ አንፈልግም። በቻልነው አቅም መጥፎ ነገርን ለመቀነስ ነው። ገብቶኛል ገብቶኛል፣ ደግሞ ልክ ናችሁ፣ በርቱ። ባለትዳር መሆናቸውን ከታወቀ በኋላ ወደ አልጋቸው አመሩ። ውዱእ ማድረጊያና መስገጃ እታች አለልህ። ጀማ ስላለ መቀላቀል ትችላለህ። በጣም ደስ ይላል እህት፣ ጀዛኪላሁ ኸይር። እንዲህ አይነት ፔንሲዮችን ሀገራችን ላይ ቢበዙ ምኞቴ ነው። እንዳስተያየት ደግሞ ለመለያ ሀላል የሚል ከኋላ ብትጨምሩበት በጣም አሪፍ ነው። ለምሳሌ ገብቶኛል። ለምሳሌ ጋሊ ሀላል ፔንሲዮ አይደል አለች። አዎ ልክ ነሽ። መልካም አዳር። ይህንን አንሶላ አንሺውና ቦርሳዬ ውስጥ አንሶላ አለ፣ ያንን አንጥፊው አለ። ምነው ሁቢ አዲስ እኮ ነው። አይ በሰው አንሶላ አልተኛም፣ ዶክተር ነግሮኛል፣ መጠንቀቅ አለብኝ አለ። አንሶላውን ቀይራ ሙሽሪት እና ሙሽራው አልጋቸው ላይ ሆነው ጨዋታቸውን ቀጥለዋል። በጣም ነው ደስ ያለኝ፣ እኔ ግን መንገዱ አድክሞኛል አለ። ሀቢብቲ አሁን ምን እንደምፈልግ ታውቂያለሽ አለ። ምንድን ነው ሀቢቢ ንገረኝ። እሽ ነግርሻለሁ። ግን ምን? ግን የምፈልገውን ታረጊልኛለሽ? አዎ አንተ ያልከኝ ሁሉ አደርጋለሁ ማር አለችው። እስኪ ወላሂ በይ። ወላሂ አንተ ደስ ካለ ሁሉንም አደርጋለሁ፣ ንገሪኝ። ሁቤ ፊቱም በመዳፎቹ የነካካች በጆሮዎች ልንገረሽ፣ ጠጋ ጠጋ በይኝ። እሺ ይሄው ድምፅ እንዳትሰሚ ማለቴ እንዳትጮሄ። ሃሃ ሂዳ ባለጌ አለችው። እኔ እንዲህ ተናግሬያለሁ፣ አልጮህም። እሺ ማር ትገርማለህ ግን አለች። ምን እገርማለሁ? አሁን ዝም በይ እስኪ አለመጮህሽን እንይ አለ። ሰዓቱ 11 ሰዓት ከ3 ይላል። ሙሽሪት አልጋው ላይ ተዘርራለች። ሙሽራውን ከአልጋው ተነስቶ በረንዳ ላይ ከግር ወደ ቀኝ እየተመላለሰ ስልኩን ይቀጠቀጣል።
ሰዓቱ 11 ሰዓት ከ3 ደቂቃ ይላል። ሙሽሪት አልጋው ላይ ተዘራራለች። ሙሽራው ካልጋው ተነስቶ በረንዳ ላይ ከግራ ወደ ቀኝ እየተመላለሰ ስልኩን ይቀጠቅጣል። የደወለላቸው ደንበኛ ስልክ አይመልስም። እባክዎ ትንሽ ቆይተው ይሞክሩ ትላለች። አረ ዶክተር አንሳው አንሳው ፈጠን በል ይላል። ዶክተር የባልተቤቱን ሰዓት ማንም እንዲሻማበት አይፈልግም። ከሙያው ጋር በተያያዘ ስልክ ስለሚበዛበት ሁልጊዜ ማታ ስልኩን ሳይለንት ከማድረጉም በላይ አጠገቦ አያሳድረውም። ስልኩን ከቁርስ በኋላ ለስራ ሲዘጋጅ ነው የሚያነሳው። ሙሽሪት ከእንቅልፏ ስትነሳ ባለቤቷ አልጋው ላይ አልነበረም። ሙሽራውን ከጎኗ ያጣችው ሙሽሪት በመደንገጥ እና በድካም ስሜቱና ወደ ውጭ አመራች። ሙሽራው ከግራ ወደ ቀኝ እየተመላለሰ ነው። ፊቱን በመደንገጥ እና ፈገግታ ይፈራረቅበታል። በራፉን ከፍታ ወደ ባሏ ግራ በመጋባት ስሜት አተኩራ እየተመለከተች ሀቢብቲ ምን ሆንሽ? ግቢ ግቢ ግቢና ሻወር ውሰጂ አለ ወደ እሷ ተጠግቶ ትከሻዋን እየገፋ። ምን ሆነህ ነው? ምን ተፈጠረ? እቤት ሰላም አይደለም? ንገረኝ አለችው። ውዴ እግርሽ እኮ የተንቀጠቀጡ ነው። ሐኪም ቤት እንሂድ አለ። አይ ድካሙ ነው ይተወኛል ውዴ አለችው። በቃ እንግባ፣ በቃ ነይ የኔ ውድ። በቅፎቹ አስገብቷት ወደ ክፍሉ ገባ። አልጋው የተበላሸውን ሲያይ ደነገጠ። አይኖቹ ወደ ባለቤቱ ሲመለከት የእሷም ልብስ ተበላሽቷል። ሀቢብቲ ብሎ ጠበቅ አድርጎ አቀፋት። የኔ ውድ ሐኪም ጋር እንሂድ አለ። አይ ውዴ ችግር የለውም ይተወኛል፣ አትጨነቅ አለችው። ሀቢብቲ ከአንቺ ደህንነት በላይ የሚያስጨንቀኝ የለም። ለእኔ አትሰቢ፣ ደህና ነኝ አለ። ለእኔ አትጨነቂ፣ ዶክተር ከሚያስጨንቅ ነገር ራቅ ብሎ ያለ ብላ የማይነገረው ቦታ ላይ ሳመችው። እሺ ሻወር ግቢ፣ እኔ አልጋውን ልቀይር መጣሁ። ዛሬ አብረን ነው ሻወር የምንታጠበው አለ። ተጠቢን ካላልከኝ እሺ ችግር የለውም አለችው። አይ ማር ለዛሬ እኔ ነኝ የማጥብሽ፣ ባይሆን ሌላ ቀን ብድሩን ትከፍያለሽ አለ። እሺ ፈጠን በል ብላ ክላሳቸው ውስጥ ወዳለው ሻወር ቤት ገባች። ሙሽራው ተኝተውበት የነበረውን የቆሸሸውን አንሶላ እያጠፈ የሻወር ድምፅ ሰማ። እንዴ ጠብቂኝ እንጂ ትቼው ልምጣ እንዴ አለ። አረ ጨረስ፣ እኔ እየታጠብኩ ነው፣ ካልሆነ እሱ ብሄ ያልፈናል አለች። አረ ነው ብሎ ወደ ስራው ተመለሰ። አልጋውን አነጣጥፎ ወደ ቦርሳቸው ካስገባ በኋላ የፔንሲዮን አንሶላ አነጠፈ። አንጥፎ እንደጨረሰ ወደ ሻወር ገባ። በል እኔ ጨርሻለሁ ቶሎ ውጣ አለችው ሙሽሪት። ቶሎ ውጣ? አረ እንዲህ የሚባል ነገር የለም፣ አብረን የምንወጣው። ነይ ሁለተኛ ታጠቢ። እጇን ወደ ሻወር ቤት እየሳበ ሙሽሪት እየፈራችና እየተሽኮረመመችን ቢሆን ለመጀመሪያ ጊዜ አብሮ ሻወር ወሰደው። ወጡ። ሰላት ሰግደው የደከመ ሰውነታቸውን ለማሳረፍ ወደ አልጋቸው አመሩ። ሀቢብቲ ጅማ በመምጣታችን ደስተኛ እንደሆንሽልኝ አልጠራጠርም አለ። አዎ ሀቢቢ በጣም በጣም ደስተኛ ነኝ። በተለይ የአባ ጅፋር ታሪክ ከሰማው በላይ ሆኖብኛል። የአገሪቱ ልምላሜ ደግሞ ልቤን ጅማ ላይ እንድንጥል እያስገደደኝ ነው። ልብሽማ እኔ ጋ ናት። ባይሆን ኩላሊት ወይም ጨንጓራሽን ጣይ ፈገግ እያለ ሀሀ አንተ ብላ እየሳቀች ግን መች ልንመለስ ነው አለች። ዛሬ አዎ ዛሬ እንመለሳለን። ምን ነው አለ። አይ ምንም፣ ግን ሀሳቧን ቀይራ ደስ ብሎኝ ነው። ለምላሹ እየጠበቁ እንደሆነ እናቴ ነግራኝ ነበር። ልቧ ላይ የጥርጣሬ ሀሳብ አለ። ማዘር ደውለው ነበር እንዴ አለ። እንዴ ታዲያ አልነገርኩህም እንዴ? አዎ ውዴ አልነገርሽኝም። ባለፈው ለሰላምታ እንደደወሉ ብቻ ነበር የነገርሽኝ አለ። ይቅርታ ውዴ አንተ ጋር ስደባበር
አፍረስተኸኝ ነው። ስደባደብ ናፍቆሻል ማለት ነው አለና በትራስ እየመታት ኧረ ተው አታናደኝ አለች። ኧረ ተናደሽ መቆም ፈልጌያለሁ አትይም? ሙሽሪት ቁማ እሱ ተኝቶ ነው የሚጫወቱት። ካልሆነ አትችለውም። ከትንሽ ደቂቃ በኋላ በሙሽሪት አሸናፊነት ተጠናቆ እንቅልፍ ይዟቸው ሄደ። ሰዓቱ 1 ሰዓት ተኩል ይላል። ሙሽሪት አጠገብ የተቀመጠውን የሙሽራውን ስልክ እየጠራ ከእንቅልፏ ቀሰቀሳት። የሙሽራው አተኛኘት ያሳዝናል። ሙሽሪት ላለመቀስቀስ ስልኩን አነሳችው። አንተ ምንድን ነው በሌሊቱ የምትረብሸኝ? 10 ሚስኮል እኮ ነው ያገኘሁት። የሄድክበት አሳክተህ መሆን አለበት አለ ስልኩን እንደተነሳ። ምን? ይቅርታ ማሜ የለም እንዴ? ሙሽሪት መሆኗን እያወቀ ጊዜ በአእምሮዋ ብዙ ነገሮች እየተመላለሱ ለምንድን ነው እዚህ የመጣ ነው? ስልኩ ተዘጋ። ሙሽሪት ወደ ሙሽራው ዙራ የሙሽራውን አይኖቿ ፈጠው አፏን ከፍታ በንዴትና በጥርጣሬ አይን እየተመለከተች በአእምሮዋ የሚመላለሱ ጥያቄዎችን ለምንድን ነው እዚህ የመጣ ነው? አላማው ምንድን ነው? ዶክተር ተሳካልህ ያለው ምንድን ነው? እስከ ዛሬ ዝም ብሎ ዛሬ እንሂድስ ለምን አለኝ? መመለስ አቅቷት አእምሮዋ በጥያቄ ተሞልቶ አሃ ገባኝ አለች በሀሳቧ። የመጣላት መልስ ትክክል መሆኗን እያረጋገጠች አዎ ልክ ነኝ ባልሆንማ ከአዲስ አበባ እንመለስ ነበር። ድምጿን ከፍ አድርጋ ሙሽራው ከተኛበት የሙሽሪት ድምፅ ሰምቶ ተነሳ። እጁን ወዲያ እና ወዲህ አርጎ እየተንጠራራ እንዴት አልገባኝም፣ ግን ወይኔ ብቻዋን መለፍለፏን አላቋረጠችም። ምን ሀቢብቲ ምን ሆነሽ ነው አለ። ምን ሆንኩ አለች። ታውቆሻል ብቻሽን እያወራሽ እኮ ነው። ምን ነው እቤት ሰላም አይደሉም እንዴ አለ። ደህና ናቸው አለች ትንፋሿን ሰብሰብ አድርጋ። ዶክተር ተውሎ ነበር ተሳካልህ ወይ ብሎሃል አለች። አሀ እና እሱ ነው ያናደደሽ? ለዛ ነው በፈገግታ ወደ እሷ እየተጠጋ አዎ ለምንድን ነው እዚህ የመጣ ነው አለች። ለምን እንደመጣንማ ታውቂያለሽ። ዶክተር እኮ ቀልደኛ ነው አታውቂም እንዴ አለ። በሩ ተንኳኳ። ማን ነው? አረ ተነሱ፣ እኛ ለእናንተ ሲባል ጾም መዋል አለብን እንዴ አለ ሚዜው ነው። እሺ መጣን፣ በቃ ቁርስ እንብላ፣ ተነሽ እየጠበቁን ነው አለች። ተነስተው ፊታቸውን ከታጠቡ በኋላ ቁርስ ለመብላት ወደሚጠብቃቸው ሚዜውና ሹፌሩ አመሩ። እንዴ ደረሳችሁልኝ? በቃ ይችን ትንሽ መኪና እነዳለሁ ብሎ ሊበላኝ፣ ይችም ስራ ሆነ እኮ ነው አለ። ኧረ ዝም በሉት ወረኛ ስለሆነ ነው። ራሱ ነው ከተኛበት የቀሰቀሰችው። ሰላም አደራችሁ አለ። ቆይ እናንተ ግን በቃ ባልቀሰቀሳችሁ ጾማችሁ ልትሉ ነበር? አዳር እንዴት ነው? ስራ አልነበረም እንዴ? ፈገግ እያለ ሚዜው ምን አይነቱ ወረኛ ነው? ዛሬ ማን ጋር ነው ያደርከው? እራት ምላስ ነበር እንዴ የበላኸው አለ። ከምሬ እኮ ነው። እኔ ሚስቴ ጋር በሌሊት ነበር ቁርስ የምንበላው። አይ ትንሽ ራኒ ነበረች፣ እሷን ጠጥተናል ሌሊት አለ። ሚዜው ወደ ሹፌሩ ዙሮ አላልኩም ሳይበሉ አያስችላቸውም። 2 ሰዓት አልፏል። 3 ሰዓት ሊሆን እኮ ነው አለ። አረ ገና 2 ሰዓት ተኩል ነው። ትተውን በልተው ይሆናል እያለ ነበር አለ ሹፌሩ ወደ ሙሽሮቹ ዙሮ በፈገግታ። በሉ እንሂድ እና ይውጣለት የመጨረሻው ቁርሱን ይብላ አለ። የመጨረሻ ጨረስክ እንዴ? የመጣህበትን ልብ ብሎ ማጨብጨብ ሲጀምር አዎ አገር ለማየት እና ለመዝናናት አልነበረም። ይበቃናል፣ እቤት ለምላሽ እየጠበቁን ነው አለ። ነው እንዴ አለ አንገቱን እያወዛወዘ። ሙሽሪት ፊቷ ሲቀየር ያስታውቃል። አንሷሪ ሹፌሩ ነው። በቃ ያዝልን፣ አሪፍ ምግብ ቤት ይመስላል።
እዚህ እንብላ አለ። ቁርስ እዛው ከበሉ በኋላ ለጉዞ ለመዘጋጀት ወደ ነበሩበት ፔንሲዮን አመሩ። ክፍላቸው ውስጥ እንደገቡ አሁንስ አትነግረኝም አለች ሙሽሪት። መቼም ለመዝናናት ነው የመጣ ነው አትለኝም አለ። ውዴ ምን ሆነሽ ነው? ነገርኩሽ እኮ የመጣነው ጅማን ለማየት ነው። ቆይ ጅማ በመምጣታችን ደስ አላለሽም አለ። ስለዛ አትጠይቀኝ። በእርግጥ ደስ ብሎኛል። በጣም ነው ደስ ያለኝ። ፊቷ እንደተኮሳተረ ነው። ታዲያ ቆይ ምን ሆነሽ ነው እንደዚህ የምትሆኝ አለ። ጥሩ። ከሱ ራቅ ብላ ወገቧን ይዛለች። ጠዋት ዶክተር ያለኝን ነግሬሃለሁ። ቅድም ደግሞ ሚዜህ ደገመልኝ። ታዲያ ይህ ያለ ምክንያት ነው ትለኛለህ? ዛሬስ ለምን እንሄድ ትለኛለህ አለችው። ውዴ መጀመሪያ ተረጋጊ ልንገርሽ። እሺ እየሰማሁህ ነው አለች። አዎ በእርግጥ የሰርጉ ቀን ማታ ቢክራሽን አልወሰድኩም። ያ ደግሞ ለእኔ ምን ያክል እንደሆነ ታውቂያለሽ። እና ለሕክምና አዲስ አበባ መሄድ ሲገባን ጅማ አታለህ አመጣኸኝና ዛሬ የፈለግከውን ስታረግ አርገክ እንሂድ አልክ አለችው። አይ ውዴ እንደዛ አይደለም። ወደ እሷ ተጠግቶ እጇን ለመያዝ እየሞከረ አትንካኝ፣ እንድትነካኝ አልፈልግም። እጇን ከእጁ ያላቀቀች እንዴት እንደሸወድኩ ነው የሚገርመኝ። ያ ሁሉ ነገር ውሸት ነበር ማለት ነው አለች ከዓይኖቿ እንባ እየወረዱ ዝቅ ባለ ድምፅ። አይደለም ማር፣ ወላሂ እንደዛ አይደለም። ላስረዳሽ እየተጠጋት አትጠገኝ፣ ራቀኝ ጮኸችበት። ከሱ ራቅ ብለው ወደ ተቀመጠው ወንበር ላይ ሂዳ ተደፍታ ማልቀስ ጀመረች። ሙሽራው በባልተቤቱ ባንድ የመለወጥ ግራ እየተጋባ የተዘጋ ወንበር ተገድፎ ቆሟል። ቆይ ምን ሆንኩ ብለሽ ነው አሁን ንገሪኝ። በቢክራው ተናደሽ? ባልሆነ እየተናደደ። አዎ እንዴት አልናደድም? ከዓይኖቿ የሚፈሱትን እንባ እየጠረገች ምን እያልሽ እንደሆነ ታውቆሻል? ድንበር እያለፍሽ ነው። እኔ ቢክራሽን ስላገኘሁ ነው የተናደድኩት እያልሽ እኮ ነው። በጣም ተናዷል። እንዴት ታታልለኛለህ? እንዴት ከተቀመጠችበት ተነስታ ወደሱ እያፈጠጠች አንቺ እኮ ሚስቴ ነሽ፣ የኔ ብቻ ነሽ፣ ደግሞ ታፈጫለሽ። በጥፊ መማታት ነበር አለ። ዓይኖቿ እንደፈጠጡ ሁለት እጆቿን የሙሽራው እጅ ላይ ያረፈበት ፊቷ ላይ ይጣ አልጋው ላይ ወደቀች። አልጋው ላይ ተኝታ ያለቀሰች። ሙሽራው እጆቹን ራሱ ላይ አርጎ እንደቆመ ወንበር ላይ ተቀምጠው የሙሽሪት ስልክ ጠራ። ስልኩ ለሙሽራው ቅርብ ስለነበር ይታየዋል። ኡሚ ሀቢብቲ ይላል። የሙሽሪት እናት መሆናቸውን የገባው ሙሽራው ላንሳው አላንሳ እያወላወለ ሙሽሪት ተነስታ ልታነሳው ስትል ተይ እንዳታነሽው አለ ሙሽራው ወደ እሷ እየተራመደ። ሃሎማ አለች ስልኩን አንስታ። እልህ በተቀላቀለበት ስሜት እያለከለከች ፈጠን ብሎ ስልኩን ከጆሮዋ ላይ ቀማት። አሎ ማዘር። እቤት ልጄ ሰላም ናችሁ? ምን ሆናችሁ ነው አለች ማዘር። ምንም አልሆንም ሰላም ነን ማዘር። ከሻወር እየወጣች ማለቴ ሻወር ውስጥ ናት ከክላስ እየወጣ። እሺ ልጄ እናትህ እኮ ዛሬ ይመጣሉ ሲሉኝ ልጠይቃቸው ብዬ ነው አለች። አዎ ማዘር ዛሬ ኢንሻአላህ እንመጣለን፣ ግን ያው አርፍደን ስለምንነሳ ሌሊት ነው የምንገባው አለ። ነው እንዴ? በቃ ምላሹን ነገ ማታ እናደርገዋለና እየተዘጋጀን ነው። ሰላም ሁኑ ልጄ፣ አላህ ይከተላችሁ፣ ደግሞ ስትነሱ ደውሉልኝ ብላ ዘጋቸው። አሚን አሚንሽ ማዘር፣ ችግር የለውም እንደውላለን፣ አባን ሰላም በሉልኝ ብለው ከተባባሉ በኋላ በረንዳ ላይ ቆሞ በሀሳብ ጭልጥ ብሎ ሄዷል። ሙሽራው አይሰማውም። አንተን እኮ ነው በእጁ ትከሻውን መታ አደርገው። ምንድን ነው
እንደዚህ ማሰብ። እረ ነቃ ብል። ምን ነው ጅማን መልቀቅ እንደዚህ ያስተክዛል እንዴ አለ። አዎ በጣም እንጂ ጅማ እኮ ናት። ፈገግ ለማለት እየሞከረ በትልቁ ተነፈሰ። ማሚ ዛሬ ልክ አይደለህም። ምን ሆነህ ነው? ችግር አለ እንዴ አለ። የምን ችግር አለ ሰላም ነን። በቃ ሂድ እቃህን አዘጋጅ፣ ትንሽ ቆይተን መንገድ እንጀምራለን አለ። እሺ ሙሽሪትን አደራ ተንከባከባት፣ ደግሞ መንገድ ልንጀምር ነው ብለህ ውጣባት አሉ። ሃሃሃ ብሎ ተሳስቀው ተለያዩ። ኧረ ተው አንተ ሰው፣ በቃ የመጣልህን ነው አይደል የምታወራው? ከሱ ተለይቶ ወደ ክላሱ እየገባ እኔ እውነታውን ነው የነገርኩት ብሎ ክላሱ ገባ። ሙሽራው ራሱን እየነቀነቀ በሩን ከፍቶ ገባ። ሙሽሪት ፊቷን ወደ ግድግዳ አዙራ አልጋው ላይ ቁጭ ብላለች። እፍ በትልቁ ተነፈሰ። ሀቢብቲ በቃ ይቅርታ። እጁን መሰንዘሩ ከልብ ጸጽቶታል። ከሙሽሪት መልስ ያላገኘው ሙሽራ አውቃለሁ፣ ምንም ብታረጊ መማታት አልነበረብኝም። ወለሉ ላይ በጉልቦቿ ተንበርክኮ እጆቹን ጉልበቶቹ ላይ አስቀምጦ ውዴ በቃ ይቅርታ በይኝ አለ። ሙሽሪት ይህኔ አፍና የያዘችው ልቅሷን ከልቧ ፍንጥቆ ወጣ። አትንካኝ። ከሱ ለመራቅ እየሞከረች አንተን ብዬ ነው እኮ የመጣሁት ገና በአንድ ቀን። ቆይ ምን ብዬህ ነው አለችው። ሀቢቴ በቃ ይቅርታ አልኩሽ አይደል? ቀለል አድርጌው እንጂ አለ። ቀለል አድርጌው? በጣም ተኮሳትራለች። እንዴት ቀለል ላድርገው? እኔ የሚገርመኝ አንተ ጋር አብሬ እንዴት እንደምኖር ነው። እንባዎቿ ድብ ድብ እያሉ ሀቢብቲ እንዲህ አትበይኝ፣ ይከፋኛል። ምንም አላረኩሽም እኮ ያረኩትን ሁሉ ያደረኩት ለእኛ ብዬ ነው አለ። ለእኛ? እኛ አትበል፣ እኛ ብሎ ነገር የለም። ያበቃው እጅህን ስታነሳ ነው። እኔ ያንተ ሚስት አይደለሁም አለች። በቃ በቃላቶቿ ፊቱ ተቀየረ። እንዴት እንደዚህ ትያለሽ? ስርዓት ያዥ አለ። ባሌዚስ ምን ልታረገኝ ነው? ልትማታ ነው? ወንድ ነህ፣ አሁን ንካኝ። እልህ ገብታለች። ቃላት ምልልሱ ቀጠለ። ሙሽራው ከሙሽሪት የሚመጡ ቃላቶች ከደቂቃ ደቂቃ ንዴት ውስጥ እያስገባው ነው። ምን እየሆናችሁ ነው? ምን ነው? እረ ዝም በሉ። ሚዜው በመሃል ገብቶ የቃላት ምልልሱን ለማስቆም እየሞከረ ነው። ፈታኝ ሰው በመሃል ሲገባ ባሰባት። አልፈታሽም፣ እወድሻለሁ። ወንበር ላይ ቁጭ ብሎ ንዴቱን ዋጥ አድርጎ ፈገግ እያለ አንተ ጋር አብሬ አልኖርም አለችው። በቃ ልፍታሽ እርግጠኛ ነሽ አለ። አዎ ፍታኝ፣ መፋታት ነው የምፈልገው አለችው። እሺ በቃ አልፈታሽም ፈገግ እያለ እንዴት እንደሚያሾፍብኝ አየህ አይደል? ወደ ሚዜው ዙራ ንዴቷ የበለጠ እየጨመረ በቃና አንተ ትንሽ ተረጋጋ። እጁን እየጎተተ ይዞት ወደ ውጭ ወጣ። አታያትም እንዴ? እኔሽ ምን ልሆን? ይቅርታ አልኳት፣ ግን እሷ ጋር ለመሆን የከፈልኩትን መስዋዕትነት አልገባትም። እየተረዳችኝ አይደለም። በብስጭት ስሜት እኔ ትችዋለሁ። በቃ ለጉዞ ተዘጋጁ፣ በቃ እንሂድ አለ ሙሽራው። እኛ ተዘጋጅተናል። አንሷሬም መኪናው ላይ ነው። እንሂድ ልላችሁ ስመጣ እኮ ነው ይህንን ጉድ ያየሁት አለ ሚዜው። ምን አየህ? ይህ ያለ ነው በቃ። አጥፍቼ ተናዳቢ ነው፣ ሌላ አይደለም። በትዳሩ በመሃል ማንም እንዲገባበት አይፈልግም። በቃ መጣን ሂድ። ከእጁ ስልኩን አውጥቶ ለዶክተር እየደወለ ሚዜው እቃዎቹን ይዞ ወደ መኪናው አመራ። አሰላሙ አሌይኩም ዶክተር አለ። ዋሌኩም ሰላም። ያ አሩስ እንዴት ነህልኝ አለ። አለ ነው አልሐምዱሊላህ። ሰላም ነህልኝ? ሰላም ጣት እኮ ደውዬ። አዎ ደውለህ ያልሆነ ነገር ነበር ያልከው። ይኸው ቀወጠችው እኮ አለ። ኧረ በአላህ ወይኔ አንተ መስለኸኝ እኮ ነው የቀባጠርኩት። በቃ እኔ ያበላሸሁትን እኔው አስተካክለዋለሁ። በትልቁ ተነፈሰ። አይዞህ ጓደኛዬ፣ በእኔ ጣለው፣ እኔው አስተካክለዋለሁ። እሷ ይቅርታ እንድትጠይቅህ ነው የማደርግ። ችግር የለውም አታስብ አለችው። ተስፋ አድርጋለሁ ዶክተር ብሎ አሁን ልነሳ ነው ቻው ብሎ ዘጋው ስልኩን። እንጠብቃችኋለን፣ አብሽሩ፣ መልካም ጉዞ ወንድሜ። ስልኩን ዘግቶ ወደ ክፍሉ ገባ። ሙሽሪት ስታየው ፊቷን አዞረች።
እሺ ቅርታዬን አትቀበይኝ፣ እንሂድ አሁን። ቃላት ሳትናገረው ልብሶቿን የሰበሰበችበትን ሻንጣ ይዛ ከክፍሉ ልትወጣ ስትል እጇን ያዛት። ለመጨረሻ ጊዜ ይቅርታ ጠይቅሻለሁ። እጁን ከእጇ አስለቅቃ ከስድብ ባልተናነሰ ግልምጫ ተመልክታው ትታወጣች። ከጥቂት ደቂቃ በኋላ ተከትሏት ወደ መኪናው አመራ። ሹፌሩ እቃዎቹ ከኋላ ከጫነ በኋላ እቃ እንዳትረሱ፣ የቀረ ካለ አስታውሱ፣ ጉዞ ልንጀምር ነው አለ። ቆይ ቆይ እንዴ ቻው እንበላቸው። ከመኪናው ወርዶ ወደ እንግዳ መቀበያው አመራ። አሰላሙ አለይኩም ልበላችሁ ብዬ ነው፣ እየሄድን ነው። ወአለይኩም ሰላም። እሺ መልካም ጉዞ። ጅማ በነበራችሁ ቆይታ ደስተኛ እንደነበራችሁ አልጠራጠርም። እንግዳ መቀበያ ላይ የቆመችውን ኒቃቢስት፣ አዎ ልክ ነሽ፣ በጣም ተደስተናል። በሉቻ ወደ መኪናው እየተራመደ ይቅርታ ስምሽን ግን አልነገርሽኝም አለ ተመልሶ። ሀያት፣ ያንተስ? የኔ ማሜ ነው መሐመድ። ተወጅ፣ እኔ ላቆላምጥህ እንጂ ሀሀ አለ። እሺ ሰላም ሁኑ፣ ዱዓ አድርጉልን፣ ቻው ብለው ሁለቱም ሰራተኞች ተሰናብቶ ጉዞ ጀምረዋል። ጉዟቸው እንዳመጣጣቸው ሳቅና ጨዋታ የበዛበት አልነበረም። ጸጥ ረጭ ያለ ነው። ሙሽሪትና ሙሽራው ከግራና ከቀኝ ያለው የመኪናዋ ሀበር መስታወት ተደግፋ ውጭ ውጭን እያዩ በሀሳብ ሂደዋል። ሰዓቱ 11 ሰዓት ተኩል ይላል። በፍጥነት የሚነዳው ሹፌር መንገዱን እያቆራረጠ ነው። በመሃል ሙሽሪት ስልኳን ከቦርሳዋ አውጥታ ስታይ 18 ሚስኮል ይላል። ደነገጠች። ማን ይሆን? ስልኳን ከፍታ ስታየው ሳይለንት ላይ ነው። ኮንታክት ላይ ገብታ ስትከፍት ስልኩን ሴቭ የላትም። ከትንሽ ደቂቃ በኋላ ስልኳ መልሶ ጠራ። አነሳችው። አሎ ማን ልበል? ማንነቴ እነግርሻለሁ፣ ግን ከማንነቴ በላይ የምነግርሽ ነገር ይቀድማል አለ። እሺ እያዳመጥኩህ ነው፣ ቀጥል። ስለ ባለቤትሽ ነው። ቆይ ቆይ አለችና አንድ እደውላለሁ። ከባሏ ራቅ ብላ ማውራት የፈለገች ይመስላል። መኪናውን አስቁማ ስልኳን እየነካካች ከመኪናው ወርዳ ራቅ ብላ መጓዝ ጀመረች። የት እየሄደች ነው አለ ሚዜው። እኔ እንጃ፣ እያየሃት አይደል? ስልክ ልታወራ ነው። ሙሽራው እኛ እንዳንሰማት ነው እንዴ? አዎ ቁም ነገር ልጅ ፊት አይወራም። ውስጡ እየተናደደ ከላይ ፈገግ አለ። አዎ ቆመች አለ አንሷሪ ከርቀት እያያት። ያለችበት ቦታ መኪናው ከቆመበት ራቅ ቢልም ከዓይን እይታቸው አልወጣችም ነበር። ስልክ እያወራች ይመስላል አለ ሙሽራው። ከሹፌሩ ኋላ በተቃራኒ አቅጣጫ ላይ ያለው የመኪና ወንበር ተደግፎ ስልኩን አንሳው አንሳው እንጂ ሙሽሪት ቸኩላለች። ስልኩ ተነሳ። አሎ አቤት ወንድሜ፣ ምንድን ነበር? ስለ ባለቤቴ የምትነግረኝ እየጠበቅኩ ነው አለች። መጀመሪያ ያላህ ሰላምታ አይቀድምም አለ። አሰላሙ አለይኩም ወንድሜ፣ ወደ ጉዳይ ግባልኝ በእናትህ አለችው። ወአለይኩም ሰላም ወረህመቱላ። እሺ አይሸት፣ በደንብ ስሚኝ። አብዱልቃድር ግርማ ነህ እንዴ? ድምፅ አቋረጣት። እንዴ አንቺ ገና በአንድ ሳምንት ማዕረጌን ረሳሽው? ባልሽ እኮ ዶክተር እያለን የሚጠራኝ አለ። ይቅርታ ዶክተር፣ በጣም ይቅርታ። ስንት ዓመት ለፍቼ እንዳመጣሁት ረሳሽው አይደል አለ። ይቅርታ ስልኩ አይደገመኝም፣ በጣም ተደናግጬ ስለነበረ ነው ዶክተር አለች። እሺ ወደ ጉዳይ ልግባ፣ ከልብ አድምጪኝ፣ በመሀል እንድታቋርጭኝም አልፈልግም። እሺ ገብቶሻል አይደል አለ። እሺ ዶክተር አንገቷን እየነቀነቀች። ማሜ የሰርጉ ቀን ሌሊት ደወለልኝና የተፈጠረውን ሁሉ ነገረኝና አንቺን ሊያጣሽ እንደሆነም ጭምር በሰፊው ብዙ ሀሳቦችን አምጥተን ተወያየን። እናም ወሰንን። የውሳኔዎች መጨረሻ የታመመ ለማስመሰልና ምላሹን ማራዘም ነበር። ምን ፊቷ ተቀያየረ። አስጨርሽኝ ሙሽሪት፣ በደንብ አድምጭኝ። ከዛ ወደ ላይ እንዲለው በእጁ የቻለውን አደረገ። ተሳካለትም። ወደ ላይም አለው። ከዛ ለአንደኛው ሚዜው እኔ ስደውል እንደታመመ ነገረኝና
ምንድን ነው አልኩት። እንደታመመና ወደ ላይ እንዳለው ነገረኝ። እኔ ጋር መጥቶ መድኃኒት እንዲወስድና ነገርኩት። ከዛም የእንቅልፍ ኪኒን ሰጠሁት። ምን? እንዴት? የምትሰማውን ማመን አልቻለችም። አይሽ አይሽት ይህንን ሁሉ ያደረገው አንቺ ላለማጣት ብሎ ነው። ከአንቺ ጋር የወደፊት ኑሮውን ለማድረግ ብቻ። ባህላችንም ምን እንደሆነ ለአንቺ መናገር አይጠበቅብኝም መቼም። ከዓይኖቿ እንባ መፍሰስ ጀምረዋል። ከዛስ ዶክተር ራሷን ወደ ኋላ መልሳ ድርጊቱን አንድ በአንድ በሀሳቧ እያንሰላሰለች እየተከታተለችው ነው። ቀጥል፣ ድምጿ ይቆራረጣል። ከዛማ የላኩለትን መድኃኒት ዋጠ። የእንቅልፍም ከኒና ስለነበረ እንቅልፍ ወስዶት ያኔ እናንተ ደነገጣችሁ። ሁሉም ደነገጡ። ትኩረታቸውን ከእናንተ ከሁለታችሁ ላይ አነሱ። ሁላችሁም ወደ ሆስፒታል መጣችሁ። ድምጿን ከፍ አድርጋ በቃ ዶክተር። እግሮቿ ተንቀጠቀጡ። እየጮኸች ነው እኮ ሙሽራው አለ ሚዜው ወደ ሙሽራው ዞሮ። ሙሽራው በሀሳብ እንደሄደ ነው። ምንም አይሰማውም። ሹፌሩ ሚዜውን ተወው በሚል ምልክት አፉን በአንድ እጁ እየነካ በሌላኛው እጁ ትከሻውን ነካው። ስልክ ንግግራቸው ቀጥሏል። ቆይ አልጨረስኩም። ይህንን ባያደርግ ምላሽ ዝግጅት ላይ ምን ልታዩ ነበር? ንገሪኛ አለ። ታውቂያለሽ መለየታችሁ ነበር። ከዛ ወደ ጅማ እንድትሄዱና ደስተኛ እንድትሆኑ ሀሳቡ መጣ። መኪና መቻችን ሄዳችሁም አሪፍ ጊዜ ለማሳለፍ አንቺ ጋር ለመሆን አንቺን ለማስደሰት ነበር። ቤተሰቦቻችሁ ለምላሹ እየተዘጋጁ ነበር። ያ ማለት ለመለያየት ሰዓት ነበር የቀራችሁ ማለት ነው። ያ ሁሉ የሆነው ላንቺ ብሎ ነው አለ። ለኔ ብሎ ነበር? ለኔ? ከዓይኖቿ እንባ እየፈሰሱ ወደ ኋላ ተመልሳ እያሰበች ምን ያህል እንደተጨነቀች አንሶላምጦ ስትባል እንዴት እንደደነገጠች ከቆመችበት ስልኩን አመለጣት። እጆቿ ተንቀጠቀጡ። ከቆመችበት ተዝለፍልፋ ወደቀች። አንሷሬ በሱ በኩል ስለነበረች አይቷት የሚለውን ጠፍቶት እንትና አለ። ሚዜውን እጅ እየነቀነቀ ወደቀች። ወደ ሙሽራው ዞሮ ሲዞር ባልተቤቱን መሬት ላይ ተዘራ አያት። በመኪናው መንገድ አስፋልት በኩል ተቀምጦ የነበረውን ሙሽራው የሚያደርገውን አያውቅም። በድንጋጤ ወደ ሚስቱ ለመድረስ ከመኪናው ተስፈንጥሮ ሲወጣ መኪና ሹፌሩና ሚዜው ወደሚሄዱበት ግራ ተጋብተዋል። የሚያዩበት ማመን አቃታቸው። እጃቸውን ራሳቸው ላይ አድርገው የሚያደርጉት ጠፍቷቸው ፈዘው ቆመዋል። ሙሽራው አስፋልቱ ላይ ተዘርግቷል። የሙሽሪት እሪታ ከሀሳባቸው ያባነናቸው ሚዜው እና ሹፌሩ አንዱ ራሷን መቆጣጠር አቅቷት ወደ እብደት ወደቀች። ወደ ተቀየረችው ሙሽሪት ሌላኛው መኪና መንገዱ ላይ ወደ ወደቀው ሙሽራው አመሩ። ከበባድ መኪና ሹፌር ጋር በመሆን ማሜን ወደ ሆስፒታል ይዘውት ሄዱ። ከ3 ሰዓት በኋላ የመሐመድ ሰይድ ቤተሰብ እናንተ ናቸው? ማሜ ከተኛበት ክፍል የወጣው ዶክተር በሩ ላይ ወደ ቆሙት ሚዜውና ሹፌሩ ዞሮ አዎ ዶክተር፣ እኔ ባለቤቱ ነኝ አለች ራቅ ብላ ከቆመችበት እየገሰገሰች። አሁን ደህና ነው፣ ገብታችሁ ማየት ትችላላችሁ እሺ አለ እየገሰገሰች። ሚዜው ወደ ኋላ በመቅረት ግን ዶክተር ምንም አይሆንም አይደል? ደህና ነው? በጥያቄ አጣደፈው። አዎ ደህና ነው፣ ምንም አልሆነም። መኪናውም አልነካውም። ያው በትንሽ ገፋ ሲያደርገው ማለቴ ጭንቀቱ ነው እራሱን ያሳተው። አሁን ደህና ነው። እጁ ላይ ብቻ ትንሽ ጫር ብላለች፣ እሱም ታሽጎለታል አለ። መች እንወጣለን? ማለቴ መች መሄድ እንችላለን? ሚዜው አሁን መሄድ ትችላላችሁ አለ። ከምርህ ነው ዶክተር? እጁን ከፍ አድርጎ አልሐምዱሊላ ብሎ በትልቁ ተነፈሰ። በኋላ ስጁድም ወረደ። በል ደውልላቸው አለ ሹፌሩ ለሚዜው። አሎ ሀቢቢ፣ ሰላም ነው? በቃ ልንመጣ ነው አለ። ለሁለተኛው ጊዜ ነው የደወለው።
አደጋውን ሰምተው በተደናገጠው ለመምጣት እየተሰበሰቡ ነበር። እውነትህን ነው በአላህ? አዎ ወላሂ ደህና ነው፣ እንመጣለን አለ። የተሰበሰቡት የማሜ ጓደኞች በደስታ ሌሊቱን ቀን አስመሰሉት። በቃ በጠዋት እንገናኝ እንቀውጠዋለን ተባብለው ተለያዩ። ሀቢቢ ምን እንደሆንኩ አታውቅም? የመጣህ መስሎኝ ልከተልህ ነበር በእጆቿ ፊቶቹን እየነካካች። ከምር ይህን ያህል እንደተጣላሽ ነበር የማውቀው አለ ሙሽራው። ሂዳ እንደሱ አትበል፣ ልቤን አታድመው። ሀቢቢ በምን ቃል ይቅርታዬ እንደማቀርብልህ አላውቅም። በቃ እኔ ልንገርሽ አለ። እሺ ሳሚኝና በሚል አድምታ በሁለት ጣቶቹ ጉንጮቿን ነካ አደረገ። ወደ ግራ ወደ ቀኝ ዞር እያለች አይኗን አፍጥጣ ሰው ያይናል በሚል ሀሳብ ራሱን እየወዘወዘ ዳግም ጉንጮቹን በጣቶቹ እየነካ ነካ አደረጋቸው። እሽ ካስደሰተህ ብላ ሳመችው። እረ ይደብራል፣ ዙሮ አይባልም እንዴ አለ ሚዜው ስልክ አውርቶ ጨርሶ ወደ ክፍሉ እየገባ። ትንሽ ተኮሳትሮ የነበረው የሙሽራው ፊት ፈገግ አለ። በሉ ጨርሱ፣ ጉዞን ጀምር፣ ተነስ፣ የምን መጋደም ነው አለ። ምሽት እኮ ነው። ይሁን ምን ችግር አለው? አገር ቤት እየጠበቁን እኮ ነው። አማርን እንዳትሉ ብቻ አለ። አይ እየተያዩ ፈገግ አሉ። ከአማራችሁ ኑ መኪና ላይ አይናችንን እንጨፍናለን፣ ድምፅ እንዳታሰሙ ብቻ። ወይኔ ሚስቴን እንዳሁኑ ወድጃት አላቅም። ጎደሎዋ አሁን ነው የገባኝ አለ። አብርሽ ነገ ታገኛለህ፣ እንሂድ አብሽር አለ። ጉዞ ተጀመረ። መኪና ውስጥ ናቸው። ሀቢቢ ታውቃለህ፣ የሆነው ሁሉ ዶክተር ሲነግረኝ አልቻልኩም። እጆቼ ተንቀጠቀጡ። ምን ልበልህ ውዴ? ደረቱ ላይ ተኝታ ፂሙን እየነካካች ግን ለምን ደበከኝ? ይህ ሁላ ምን ለውጥ አለው? ለመኮሳተር እየሞከረ ለእኔ ብለህ ይህን ሁሉ ውዴ? እኔ ላንተ ምን እንደምሆንልህ አላቅም ካንተ በላይ። እንዳጨርሽው እሱ እኮ ላንቺ ሲል ህይወቱ ልታልፍ ነበር። ከባድ መኪና መሆኑን ጠቀመው። እሱማ አይሞትብኝም። እኔን ለማንም ጥሎ ፊቷን አጉረጠራጠችበት። አዎ ይኖርልሽ እድሜችን ንግግር ላመጣትና ለለጠፋት ሰው ትሆን። የቷን አታመጣው የለ አለ። 30 የሆነ በምክንያት ነው። አዎ አልሐምዱሊላህ ልክ ነህ። በእርግጥም በምክንያት ነው ፈገግ እያለ። ይሄው ምስክር ተገኘ። እኔማ ወዴት ልሄድ ግራ ገባኝ። እሷን ለማንሳት ስንሄድ አንተን ወደክ ያንን ስታይ ሃሃ ሳልነግርህ 3 ጊዜ ይሆን መነሳት አቅቷት የወደቀችው። ሀቢቢ ባጣህ ሰላም አላገኝም ነበር አለችው። አሁን ከጎንሽ ነኝ፣ አታጭኝም። ነገ ምላሽ እየጠበቅን ነው አለ። በሉ እየደረስን ነው። ነቃ ነቃ በሉ። የምን ነቃ ነቃ ነው? አሁን ሌሊት ነው። ሰው እንዳረብሽ ገብተው እንተኛለን። ነገ ነው ፕሮግራሙ። ዝም በል። ልንገባ ይደብራል አለ። አዎ ዝም በል እንገባለን። ሸሚዝህን ስጠኝ፣ ያንተን ላድርግ። የፈጠርከውን ለማንም እንዳትናገሩ፣ እናቴ ከሰማች ትደነግጣለች አለ ሙሽራው። መኪና ወደ ግቢ ገብቶ አቆመ። መድረሱን ደውሎ የነገራቸው ሙሽራ እናቱ በር ላይ ቆመው እየጠበቀቻቸው ነበረ። ሲመጡ እልል አለች። እርማ አሁን ሌሊት ነው፣ ጠዋት ይሻላል። አፋቸውን በእጁ ነካ አድርጎ ግንባራቸውን ስሞ ሊሄድ ሲል ናንጅ ልሳምህ ልጄ ነይ አንቺም። ሁለቱንም ስመው ካበቁ በኋላ እማ ደክሞናል እንተኛ አለ። እሽ ግቡ ግቡ፣ ጠዋት ለምላሽ እንዘጋጃለን። ሁሉም ወደ መኝታ አመሩ። ሰዓቱ ከጠዋቱ 1 ሰዓት ተኩል ይላል። ክፈቱ በለው በሩን። የሙሽራውን አደጋ መድረሱን ሰምተው ለማንም ሳይናገሩ አድረው እስከሚያዩት የጓጉት ሚዜዎቹ ምላሹን በጣት ጀምረውታል።
ሙሽሮቹ የሚዜዎች ጭፈራ እየሰሙ ጨዋታቸውን ቀጥለዋል። እረ በቃ ተነስቼ ልክፈትላቸው። ካልጋው ላይ ለመነሳት እየሞከረች በእጁ እየገታት ቆይ ትንሽ ይድከሙ አለ። እረ ምነው ዛሬ ኮንፊደንስ ጨቅ ሆነሃል። ተግባብተዋል፣ ተሳሳቁ። ታዲያ እኔ እኮ ነኝ። በእጁ ደረቱን እየመታ ተጎረረ። ሚዜዎቹ ጭፈራውን አቀልጠውታል። ይሄ ሁሉ ወጣት ማሜ የሚለውን ብንወድ ነው እንጂ ሌላ ምን አለው? አጅቡኝ ብለህ እንደጠራሃን ሀፊዙ ሲወልድ እንዳትረሳን። ብር እንኳን ባይኖረው ሚስኮል አድርግልን፣ እኛ ለሐቂቃው እንመጣለን እያሉ ሙሽራው ከአልጋው ተነስቶ በሩን ሲከፍት ራቅ ብለው ሲመለከቱ የነበሩት ወደ ጭፈራው ተቀላቀሉ። ሙሽራውን በመሃል አስገብተው ጭፈራው ቀጠለ። በሉ በቃ የሙሽራው እናት ጭፈራው በመሃል ገብተው በቃ ሁሉም ተረጋግተው አይናቸውን ወደ ሙሽራው እናት ላይ ጣሉ። በሉ አሁን የአጠባ ሰዓት ነው። በል ፈጠን በል ይዘህና ወደ ሙሽራው ዝረው የሙሽሪት ደም የነካውን አንሶላ ይዞ እንዲመጣ እየጠየቁት። ሁሉም ሰዎች ከቤት ላጠባ እስከተዘጋጀ ሶፋ ድረስ ያለውን ቦታ ላይ ዳርዳር በመቆም መንገዱን ከፍተው ስርዓቱን ለማየት እየተጋፉ ቆመዋል። ሙሽራው ከጅማ ባሻንጣው ይዞት የመጣውን አንሶላ ወደ ውስጥ ገብቶ ይዞ ወጣ። አንሶላውን እየነጠለ እጁን ከፍ አድርጎ በተሰበሰበ ሰርገኛ በመሃል አለፈ። ሙሽሪት ተከተለችው። ሙሽራው ሰፋው ላይ ያስቀመጠውን አንሶላ ውሃ አድርጋ የውሃውን ከለር እስኪቀየር ድረስ እንደ ማሸት ነካ ነካ አድርገችው። በየመሃሉ እልልታና ጭብጨባ ያልተለየው ይህ ስርዓት አለቅልቃ ጨርሳ ውሃም ደም መስሎ ባልተቤቱ አጠገብ ስትሆን እልልታው ቀለጠ። ሙሽሪትና ሙሽራው፣ የተሰበሰቡ ሽማግሌዎች እንዲሁም ቅርብ ዘመዶቹ በየተራ ጉልበት እየሳሙ በፈንታው ምርቃን እየተቀበሉ የሙሽራው እናት ላይ ደረሱ። በረካ ሁኑ አለ። አላህ ይውደዳችሁ አይለያችሁ። አዎ እንዲህ አብራችሁ የምዘልቁ ያርጋችሁ። ልጆች ውለዱ ክበዱ። የኔን ግቢ ሙሉ ልጅ አላህ ይባርክህ። በጀነትም ሚስትህ ትሆን። ወላጆችን የምታስደስቱ እኔንም የምታከብሩ ያርጋችሁ። ፈገግ እያሉ ጉልበታቸውን ስመው መንገድ ጀመሩ። ቆይ አንዴ ኑ መርፌ ታስወጋህና ዋ አንቺም እንዳትወጊ አለ። እሽ እማዬ አብሽሪ አላት። እናቴ ስትይኝ እንዴት ደስ እንደሚለኝ ታውቂያለሽ? የአይኔ አበባ አላህ ያስደስትሽ። እንደ ዘንድሮ ልጅ ማዘር ብትይኝ አልወድሽም ነበር አሉ ፈገግ እያሉ። እሽ እማዬ ብለው ተለሰናብተው ወደ ክፍላቸው ገቡ። እና ብለው በሉት እንጂ እዛ ገብቶ ይታሸጋል እንዴ? ደግሞ ሊያዋርደን አሉ ጋሽ ጀማል። ጋሽ ጀማል የሙሽራው አጎት ናቸው። ሙሽራው ከክፍሉ ተጠርቶ ለምሳ ወደሚታረድበት የእርድ ቦታ መጣ። መጥባት ትችላለህ? አዎ አሉት። ጡት መስሎት እንዳይሆን አለ ከጓደኞቹ አንዱን ቀስ ብሎ። ጋሽ ጀማል ሰምተው ፈገግ አሉ። ናስኪ ተሞከር ቢላዋን ሰጡት። ሙሽራው እንዲህ አድርግ አታድርግ እየተባለ ጠብቶ ጨረሰ። በል በርታ በል፣ ነገ እዛ እንደዚህ አድርግ አታድርግ የሚልህ የለም። አማቶቻችን ፊት እንዳታሳፍረን ያልኩህን አትርሳ አለ። እሽ ጋሽ ጀማል አረሳም። በክርኑ እንባሩ ላይ ያለውን ላብ እየጠረገ በትልቁ ተነፈሰ። ሻወር ወስዶ ሚስቱ ጋር ለብቻ ተሰርቶ የቀረበላቸውን እየበላ አረ ዶክተር ልደውልለት እሱ ባይኖር እኮ አለ። አዎ አጨርሰው ደውልለት ውጭ መሰለኝ አለ። ዶክተር አብደልቃድር አሰላሙ አለይኩም ወራህመቱላህ አለ። በዶክተር ጅምዓ ምሳ እየበላ ነው። ወአለይኩም ሰላም ልታዘዝ አለ። ጦሩ ከባድ ነው። አስበላኸኝ አፍጥ ነው። ናና ውስጥ ነው እኛ ጋር እንበላለን ቀስ በለ አለ። ዶክተር ትንሽ ጨንጓራዬን አመመኝ ብሎ
ከጀማአው ተነጥሎ ወደ ሙሽሮቹ አመራ። እረ ሙድ ሊያዝ አመመህ አለ አንደኛው ሚዜ ሲበሉ እያያቸው። አሁን እያነሳሁህ ልጠራህ ነበር የተከተለ ከለለ ግባና በቃ በሩን ዝጋው አለ። ምሳቸውን ያለፈውን እያነሱ እየተሳሳቁ እየተጫወቱ በልተው ጨረሱ። አሁን ምንድን ነው የምናደርገው? በቃ ማታ እንገናኝ። ማታ ነው ምላሹ አለ። እረ ቀደም ብለህ 11 ሰዓት ላይ ነው። ከዚህም የምንነሳው 12 ሰዓት ላይ ነው። እሺ ከሌለ ቀደም ብዬ እመጣለሁ፣ ካለ አጠብቆኝ እዛው ብቅ ብላለሁ አለ። የዶክተር ውለታ መክፈል እንደማይችል በልቡ እያሰበ በቃ እደውልልሃለሁ፣ አንተን ከጎኔ ማጣት አልፈልግም አለ። ከጎንህማ ሙሽሪት ናት፣ ለማንኛውም ደውል። ሰዓቱ ነጎደ። 11:40 እያለ ነው። ተዘጋጁ፣ መኪናው መጥቷል። ሁላችሁም ለዶክተር ደውሉለት። አረ ተረጋጋ፣ መጥቷል። ጀላብያ እያደረገ ነው። እሺ ፈጠን ብለው ወጡ። እንደ ወጉ የሙሽራው ክብር ተጠብቆ በክብር ከሚዜ ጓደኞቹና ከዘመድ አዝማድ ጋር በመሆን ወደ ሙሽሪት ቤት ለመሄድ መኪና ላይ ወጡ። ሙሽሪት ቤት ደግሱ አጧጡፈውታል። የሙሽሮቹ መምጣት እየተጠባበቁ ነው። ወደ ሙሽሪት ቤት በተጠጉ ቁጥር ከሙሽሮቹ መኪና የሚወጣው ድምፅ ትላክስ ሰርገኛውን ለሚጠብቁት የሙሽሪት ቤተሰብ ጆሮ ሰርስሮ ገብቶ መምጣታቸውን የሚናገር ይመስላል። መጡ መጡ። ህፃናቶች እያጨበጨቡ የሰርጉን መኪና ሴቶች ለብቻ ልልታው አቀለጡት። ሙሽራው ጓደኞቹ ወርደው ሰርጉን እያደመቁ ከመኪናው ሚዜዎቹ ወረዱ። አሁን ከሚያጨበጭበውና እልል ከሚባለው የሙሽሪት ቤተሰብ ይልቅ ከፊት ያለ ሰው ሲከተላቸው አንገታቸውን ወደ ግራ ወደ ቀኝ እያዞሩ ቀና አድርገው የቱ ነው የሚለው በስቷል። ነጭ ጀላብያ በነጭ ኮፍያ ያደረገው አራቱ የሙራው ሚዜዎቹ ብቻ ናቸው የሚታዩ። ሙሽራው አልወረደም። ሙሽራው ወርቃማ ጀላብያ ነቅ የሱፍ ኮት ደርቦ አጭና ቀይ በተቀላቀለበት ጥምጣም ላይ ዘብ አድርጎ ከመኪናው ሲወርድ ሁሉም እሱ ነው የተባሉ ይመስላል። ለማወቅ ጊዜ አልፈጀባቸውም። ሙሽሪት ከመኪናው ወርዳ አጠገቡ ስትቆም እልልታው ደመቀ። ሚዜዎቹ ወደ ሙሽሮቹ ሰው እንዳይመጣ በመከላከል ስራ በዝቶባቸው ወደ ውስጥ እየገቡ ነው። ፉክክር በሚመስል መልኩ የወንድና የሴት ወገን ጭፈራውን አቀልጠውታል። የሙሽሪት ቤት ስለመጡ ሙሽሪት እያሞገሱ አውራ ዶሮ ይላል ትኩም የኢሸትን ቤተሰብ አሰላሙ አለይኩም አመቶቻቸውን እናንተ እንዴት ናችሁ? እኛ ደህና ነን እያሉ የሙሽሪት እናት ወጣ በይ ከጓዳ ቆንጆ የወለደ አያጣም እንግዳ። የሙሽሪት አባት ዛሬ ኩራትህ ነው። የልጅህ ባል ማሜ ከማንም በላይ ነው። ከዚህ እስከ መስጅድ ወርቅ ይነጠፍበት፣ ሙሽሪት ሙሽራው ይመላለሱበት በቃ እያሉ አረፍ አረፍ በሉ ወደ ተዘጋጀላቸው ወንበር እያመለከቱ የሙሽራው እናት የሙሽሪት ዘመዶቹ የተዘጋጀው መድረክ ላይ ቁጭ ብለው ማውራቱ ጀምረዋል። ሙሽሮቹና ሚዜዎቹ የተዘጋጀላቸውን ክፍል ውስጥ ገብተው አረፍ አሉ። ትንሽ ቆይተው ራት በልተው ቀርቦ ከጨረሱ በኋላ ለእናንተ የተዘጋጀ ክላስ አለ፣ ከዛ ትመጣላችሁ አለቻት ሚዜዋ። ሙሽሪትን በጆሮዋ ፈገግ ብላ ለባሏ ሹክ አለችው። አማረሽ እንደ በጆሮው መለሰላት። ሄዳ ዝም በል እና ሙሽሪት በሙሽራው ጓደኞች መከበብ አስጠልቷት ቆይ ታየዋለህ እያለች በልቧ ወደሚጠብቋት ጓደኞቿ ጋር ይዛው ሄደች። ለማጀብ የመጣው ራቅ ያለው ሰርገኛ ነገ እንገናኝ ተባብለው መበታተን ጀመሩ። በአካባቢው ስርዓት መሰረት የሙሽሮቹ ቤተሰቦች እና ሚዜዎቹ 3 ቀን ሙሽራው ቤተሰቦቹ ጋር ያድራሉ። ሁሉም ለመኝታ ቦታቸውን ይዘው ለመተኛት እየተዘጋጁ ነው። የሙሽሪት እናት የሙሽሮቹን መኝታ
ክፍል ነበር ተጠግተው መኝታቸውን አመቻችተው በመተኛት እየተጠባበቁ ነው። ከጥቂት ሰዓታት በኋላ አዎ ጎበዝ የኔ ልጅ ጎበዝ እንዲህ ነው እንጂ ጎበዝና ጥሩ ልጅ ነው ያመጣሽው። የሙሽሪት እናት ከሙሽሮቹ ክፍል የሚመጣውን ድምፅ እየሰሙ በሌሊት ለሱብሂ ስግደት ሙሽራው ተነስቶ ሙሽሪትን ለሻወር ውሃ እንድታመጣለት ቀሰቀሳት። እሺ ውዴ ይዤ መጣሁ። ከመኝታዋ ተነስታ ከክፍሉ ወጣች። ልጄ አይሺ ወዴት ነው? ምን ፈገግ ፈልገሽ ነው? አለች። ሙሽሪት እንደማፈር እያለች አንገቷን ደፋ አድርጋ ውሃ ፈልጌ ነው ለሻወር ነው አዎ ለማለት አንገቷን ቀና አደረገችው። ይሄው ውሃ አሙቄላችኋለሁ ሻወር ውሰዱና ሰግዳችሁ ስታበቁ ደግሞ ገንፎም ይደርሳል ትበላላችሁ። እሺ ብላ የተሞቀላቸውን ውሃ ወደ ሻወር ካስገባች በኋላ ወደ ባሏ አመራች። የምነግርህን አታምነኝም አለች መገረምና ፈገግ በተቀላቀለበት ፊት። ምን አግኝተሽ ነው እንዴ ተገረምሽው? እናቴ ማዘር ምን ሆኑ? ውሃ አፍልታልናለች ሲሄድ ለሻወር ብላ ሰጠችኝ። ኧረ በአላህ ፈገግ እያለ ከእንቅልፏ አስገብቷት አስገባሽልኝ ሻወር ቤት? አዎ አስገባውልህ ግን አይጠፋም አይደል ሻወር ቤቱ ሽንት ቤት እንዳገባ ደግሞ አለች። አይጠፋኝም ደግሞ ምን ችግር አለው? ጎን ለጎን አይደል እንዴ ሽንት ቤት ብንገባም እወጣለሁ አለ። አወጣለሁ አፍንጫዋን አፍና ሙድ የያዘችበት ነው ከውስጥ ማለቷ ነው። በቃ ሙድ ያዝሽ በእጁ ገፋ እያደረጋት ትቷት ወጣ። ሻወር ወስደው ሰላት ሰግደው ከጨረሱ በኋላ የተዘጋጀላቸውን ገንፎ በማርና በቅቤ አጣፍጠው በሉ። ኧረ የማዘር ገንፎ እንደምወድ ማን ነገራቸው? እባክህ ላንተ ብላ መስሎ ነው እና ለኔ ነው። ገንፎ በልተው ከጨረሱ በኋላ ትንሽ አረፍ ብለው የእርድ ስነ ስርዓት ስላለ ተዘጋጁ አለው ሚዜው። አሁን ነው እንዴ? አዎ ቆዳውን ላለመቅደድ ሞክር ካልሆነ ሁለተኛ ይጨመርልሃል። ቆይ የዳዕዋውስ ጉዳይ አለ። እሱ ዶክተር ነው ያዘው ያው ከምሳ በኋላ ይሆናል። ተነስ አሁን አለ። ሙሽራው ተነስቶ ወደ እርድ ስነ ስርዓቱ አመራ። የጋሽ ጀማል ንግግር የገባው ሁለት ጊዜ በስነ ስርዓት መጥባት ሳይችል እና ቆዳውን ተቀዶ ሶስተኛ ፍየል ሲመጣለት ነው። የሚችል ሚዜ ስላለው ሁሉም አይኑን ያዩታል። ኧረ ጋሽ ጀማል አንገቱን ወደ ቀኝ ዝቅ እያደረገ እንዴት ዝም ትሉኛላችሁ እያለ በላብ ተጠፍቆ ከድካም ልጁ ሲንቀጠቀጥ ሲያዩ አላስቻላቸውም። በቃ ነገ ይቀጥላል ብለው እሳቸው ገቡለት። እሽ ነገ እናያለን አሉ የተሰበሰቡት የቆዳው መቀደዱን ማስተካከል እንዳለበት እያስታወሱ። ኧረ ጋሼ ዛሬ በነፍሴ ነው የደረሱት። የቀረልህ መስሎህ ነው? ያኔ በደንብ መስማት ነበረብህ። ይህን ማድረግ ካልቻልክ የትዳር ችግሮች የመፍታት አቅሙ የለህም ተብለው ተዋርደህ ሚስትህ ታጣለህ። ለነገው አስብበት። ፊታቸውን እንደተኮሳተረ ነው። እሳቸው ሲጠቡ በደንብ ተመልክቶ ወደ ሻወር ገባ። ሻወር ወስዶ ምግብ ተመግቦ እንደጨረሱ ፕሮግራሙ በቁርአን ተጀመረ። ግጥም፣ ስነ ጽሁፍ፣ ተዝኪራ ተራቸው እየጠበቁ የተደበሰበሰው የአካባቢው ማህበረሰብ ደረሱ። ያው በዚህ ፕሮግራም እየተዝናናችሁ ጥሩ እውቀት እንደጨበጣችሁ አንጠራጠርም። አሁን የምናልፈው ወንድማችን ዶክተር አብዱል ቃድር ወይም በቅጽል ስሙ ሀጅ ወዳዘጋጀልን ፕሮግራም ይሆናል። እሱን ተከታትለን እንመለሳለን አለ የፕሮግራሙ መሪ። ቢስሚላህ አልሐምዱሊላህ የመግቢያ ንግግር ካደረገ በኋላ አሁን እኔ ትንሽ ማለት የምፈልገው ነገር በትዳር መጽናት ላይ ነው። በዚህ ጊዜ አግቡ አታግቡ የሚል ዳዕዋ በየቦታው በስቷል። ልክ ነው፣ ያን እንደግፋለን። ወጣቱ ከዚና ርቆ ማግባት አለበት። ገና የተረሳው ነገር ከተጋቡስ በኋላ እኔ ባለችኝ
ሰዓት አጠር ያለች ምክር ቢጤ ልሰጣችሁ ፈልጋለሁ። በተለይ ለሙሽራውና ለሙሽሪት በደንብ አድምጡኝ። ወንድሜ ሚስትህን ተንከባከባት። ጌታችሁንም ሱረቱል በቀራ ላይ እንዲህ ይላል፣ ሚስቶቻችሁ ለእናንተ እርሻ ናቸው። አላህ ሱብሃነሁ ወተዓላ እውነት ተናገረ። ገበሬው በሚያርሰው መሬት የተንከባከበው አፈር ምርቱ ያማረ ውጤት እንደሚያስገኝለት ሁሉ ባልም የሚስቱን ፍቅር፣ አክብሮት፣ ደስታ፣ እፎይታ በማግኘት የሚዘራው ዘር ያማረና ጽንሱ የተባረከ ይሆናል። ማሜ አደራ ሙሽሪትን ተንከባከባት። እህቴ ትዳርሽን መጠበቅ ያለብሽ አንቺ ነሽ። አቢ ሰዒድ አልሁድሪ ረዲየላሁ አንሁ እንዲህ ይላሉ፣ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም በኢደል አድሃ ኢደል ፈጥር ወደ መስገጃው ስፍራ ሄዱ። ከዛም ወደ ህዝቡ በመዞር ሰዎችን በመከራቸው ሶደቃንም ልገሳ እንዲያው አዘዟቸው። እንዲህም አለ፣ እናንተ ሰዎች ወይ ሶደቃውን አብዙ። በሴቶችም በኩል አለፉና እናንተ ሴቶች ወይ ሶደቃውን አብዙ፣ እኔ ከጀሃነም ሰዎች አብዛኞቹ ሆናችሁ አይቻችኋለሁና አሉ። ሴቶችም አንቱ የአላህ መልእክተኛ ሆይ ይህ ሁነው በምን ምክንያት ነው ብለው ጠየቁ። እሳቸውም እርግማን ታበዛላችሁ፣ የባለቤታችሁን ውለታም ትክዳላችሁ አሉ። ቡኻሪና ሙስሊም ዘግበውታል። እህቴ አደራ የባልሽን ሀቅ ጠብቂ። ባልሽ ካለሽ ውጭ ምንም እንዳትናገሪ። አረ ዶክተር የሚገርም ሰው ነው። እኔ እንደዚህ አልጠበኩትም ነበር። አልጋ ላይ ተኝታው እያወሩ ነው። በደንብ ንገሪልኝ አይደል? እረ በአላህ ደም እኮ አይተኸዋል። ያን ሁሉ ሲያወራ ወይኔ ዙሮ ነው። እኔማ በቃ ስለ እኔ የሚያወራ ሁሉ ነበር የመሰለኝ አለ። እረ አታካብጅ፣ ነገሩ በደንብ ነግሮኛል። ሀቂቃ እንዴት እንደተጨነቅኩ ስለ ነቢዩ ሰለላሁ ዐለይሂ ወሰለም ወደ ሰማይ የሌሊት ጉዟቸው ወቅት የሴቶችን በጀሃነም መብዛት እና ስለ ጀሃነም ውስጥ አሰቃቂ ቅጣቶችን ያላትን እያንዳንዷን አልረሳሁም። እረ ሁሉንም ታስታውሻለሽ? አዎ። እንዴት ይረሳል? ልንገርህ? እሺ አልኳት። አንደኛ በጀሃነም ውስጥ በምላሷ ተንጠልጥላ የምትቀጣ ሴት ተመልከቱ። በምላሷ የተንጠለጠለችው ባሏን አዛ የምታደርግ ናት አሉ። ሁለተኛ በጀሃነም ውስጥ በጡቷ ተንጠልጥላ የምትቀጣዋ ባሏን በፍራሹ በግንኙነት እምቢተኛ የሆነች ናት። ሶስተኛዋ በጀሃነም ውስጥ በእግሯ ተንጠልጥላ የምትቀጣ ሴት ተመልከቱ። በእግሯ ተንጠልጥላ የምትቀጣው ካለ ባሏ ፍቃድ ከቤት የምትወጣ የሆነች ናት። አራተኛ በጀሃነም ውስጥ እጅና እግሯ የታሰረች እባብና ጊንጥ የሚነካት ውዱእ የማታስተካክል ንጽህናዋን የማትጠብቅ ጀናባዋን የማትታጠብ በሶላቷ ዝንጉ የሆነች ናት። አምስተኛ በጀሃነም ውስጥ አይነ ስውር ደንቆሮ ዱዳ ሆና የምትቀጣው ሴት ከዚና በሐራም የወለደችው ልጅ ለባሏ ያንተ ልጅ ነው ብላ የምትሰጠው ናት። ስድስተኛ በጀሃነም ውስጥ በእሳት መጋበዝ ከራሷ አናቷ ማለት ነው እስከ እግሯ የምትሰነጠቅ ሴት ዝሙተኛ በሐራም ወንድ አባራሪ ሴት ናት። ሰባተኛ ደግሞ በጀሃነም ውስጥ አከላክቷ የአህያ ራሷ የአሳማ የተመለሰች ሙሽራ ውሸታም እና ወሬ አመላላሽ ነሚማ ናት። እንዴ ተኛህ እንዴ? ዝም ብለህ ነው የምታስለፈልፈኝ? አንድ ነው የቀረ ልንገርህ፣ በህልምህም ቢሆን ትሰማኛለህ አለች በእንቅልፍ ልቡ ፈገግ እያለ። ስምንተኛዋ በጀሃነም ውስጥ በውሻ አምሳል ተመስላ በፍንጥጣዋ እሳት እየገባ በአፍንጫ የሚወጣባት ሴት ደግሞ ዘፋኝ፣ አስለቃሽና ምቀኛ ነበር።